በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባህሪ ገንዘብ የሆነ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ለአምላክነቱ እንደሚገባ ድንግል እናታችን ወላዲተ አምላክ እማምላክ ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ እንደሚገባቸው መጠን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው ከምናከብራቸውም የቅዱሳን በዓላት ጸጋ በረከት ለሁላችንም የሚያሳትፈን። ያው ብዙ የምታኮራ አይደለችም መብራት ስለጠፋ፣ ምናልባት ከዚህ በላይ አቅምም ያላት አይመስለኝም። ለሁሉም እንደ እግዚአብሔር ፈቃድ ዛሬ የምንነጋገረው ወአፍቀርዎ በአፉሆሙ በአፋቸው ወደዱት በሚል ይሆናል። መዝሙረ ቅዱስ ዳዊት መዝሙር 77 ቁጥር 36 ላይ የሚገኝ ኃይለ ቃል ነው። ወደ ላይ ሆነን ጥቂት ብንመለከተው እንድንረዳው ያግዘናል። ሙሉ ምዕራፉ እንዳናነበው እጅግ ረጅም ከሚባሉ የመጽሐፍ ቅዱስ ምዕራፎች መካከል አንዱ እንደሆነ ይታወቃል መዝሙር 77። ስለዚህ ከመካከል ጥቂት ኃይለ ቃሎችን እናነባለን ከቁጥር 30 ጀምሮ። መዝሙረ ቅዱስ ዳዊት መዝሙር 77 ቁጥር 30 ከወደዱትም አላሳጣቸውም፣ መብላቸውም ገና በአፋቸው ሳለ የእግዚአብሔር መቅሰፍት በላያቸው መጣ። ከእነርሱም ብዙዎቹን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደገና እርሱን በደሉ፣ ታምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ ዓመቶቻቸውም በችኮላ አለፉ። በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል እግዚአብሔር እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ሁሉ ይቅር አላቸው፣ አላጠፋቸውምም እያለ ይቀጥላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መዝሙር 77 ተግሳጽ ነው፣ ነገረ ትሩፍም አለበት። የቀዳማይ ትሩፍ የዳህራይ ትሩፍም ነገር አለበት። በዝክረ ቅዱሳን ጉባኤ ደጋግማችሁ የምትማሩ ስለ ትሩፍ በጣም ብዙ ጊዜ ብለናል። መዝሙረ ቅዱስ ዳዊት 10 አርዕስት እንዳለው ከ10ሩ አርዕስት አንደኛው በእንተ ትሩፋን ነው። ስለ ትሩፍ ብዙ ተነጋግረናል። እያንዳንዱ ኃይለ ቃል 10ሩ አርዕስት ግን በነጠላ ያለውን ተግሳጽ ለኩሉ እንዳለ ሆኖ በየአርዕስቱ ሁሉ ተግሳጽ አለ፣ በየአርዕስቱ ልመና አለ፣ በየአርዕስቱ ምስጋና አለ፣ ንስሐ አለ፣ ጣዕም አለ፣ በረከት አለ። እንግዲህ የትምህርታችን መነሻ አፍቅርዎ በአፉሆሙ ጥሬ አተረጓጎሙ በአፋቸው ወደዱት ነው። አማርኛው መጽሐፍ ቅዱስ በአፋቸው ብቻ ወደዱት ይላል። እሱ ይስማማል መሰል አይደለም? ለምንናገረው ነገር ይሄኛው ይስማማል። በአፋቸው ብቻ ወደዱት። ገዙ ግን ወአፍቅርዎ በአፉሆሙ በአፋቸው ወደዱት የሚል ነው።
ከሁሉ የሚቀድም ማመስገን ነው። እግዚአብሔርን ቸሩን አምላክ ድንግልም አምላክን ንጹሐንን ማመስገን ነው። ዛሬ በኋላ የምትቀምሱት ዝክር አንድ የጉባኤያችን አገልጋይ አባ አውሎግ አንበሳዊን ይዘክራልና ያን ዝክር ስንቀምስ አባ አውሎግ አምላክ አባ አውሎግ ይስጥልን ያለን እንቀምሳለን። ከዘወትሩ ዝክር በተጨማሪ በዝክረ ቅዱሳን እዚህ ጉባኤ ላይ በነጠላ የቅዱሳንን ስም ተቀብለው ከሚዘክሩት መካከል አንዱ ነው። ስለዚህ እመቤታችንን ድንግል ማርያምን ከዚህ በፊት ስናመሰግናት እንደነበረ ሁሉ ዛሬም በነጠላ ሳይሆን ካለን ሰዓት አንጻር ጳጳሳት ይብልዋ፣ ጻድቃን ይብልዋ፣ ሰማዕታት ይብልዋ ብለን በሶስት አንቀጽ እንዘምራለን። ጻድቃን ላይ ዜማ ሊሰብርብን ይችላል። ስለዚህ መሃል ላይ ያልቀና ዜማ እንጨምርበታለን። ጻድቃን ይብልዋ በሚል ጻድቃን ይብልዋ በሉ እስቲ። ስንደርስበት እንዳትዘነጉት። ሰማዕታት ይቀድማሉ፣ ጻድቃን ከዛ ጳጳሳት። በሥላሴ በማምላክ እግዚአብሔር ባከበራቸው ቅዱሳን በዕፀ መስቀልም ስም በጋራ እንዘምር። መጀመሪያ የምናነሳው ከሰማዕታት ነው። ሰማዕታት ይብልዋ ይብልዋ ለማርያም፣ ሰማዕታት ይብልዋ ይብልዋ ለማርያም። ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ። ጻድቃን ጻድቃን ይብልዋ ይብልዋ ለማርያም፣ ጻድቃን ይብልዋ ይብልዋ ለማርያም፣ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ። ጳጳሳት ጳጳሳት ይብልዋ ይብልዋ ለማርያም፣ ጳጳሳት ይብልዋ ይብልዋ ለማርያም፣ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ። ስለ ዝማሬው የጳጳሳት የጻድቃን የሰማዕታት እመቤት እማምላክ ድንግል ማርያም ስሟ የከበረ የተመሰገነ ይሆን። ስለ ዝማሬው ቸሩ እግዚአብሔር አምላካችን ወላዲተ አምላክ ለድነት የሰጠን ስሙ ለአምላክነቱ እንደሚገባ የተመሰገነ ይሆን። እንግዲህ እግዚአብሔር እንደወደደ ቀደም ሲል እንደነገርኳችሁ መነሻ ባደረግነው ርዕስ ጉዳይ በአፋቸው ወደዱት ወይም በአፋቸው ብቻ ወደዱት በሚል ጥቂት እንነጋገራለን። ለማንሻ እንዲሆንን አንዳንድ ጥቆማዎችን መስጠት የተገባ ነው። መቼም
አንዳንዱን ባንናገረው ባናወራው መልካም ነበረ። ግን ደግሞ መቼም አስቸጋሪ ነው ጊዜውና ቀደም ሲል እንደምታውቁት በየስፍራው የነገረ ቅዱሳን ትምህርት እንዲስፋፋ፣ የቤተ ክርስቲያን ትምህርት እንዲስፋፋ፣ በጎ ሀብት ረድኤት እንዲገኝ እግዚአብሔር ጎንደር ላይ የጀመረውን መልካም ነገር መልካም ነው። እኔ ኃጢአተኛው ስለሰራሁት መልካምነቱን አይቀይረው። የኔ ክፋት የኔ ኃጢአት የአገልግሎቱን ጣዕም አይለውጠውም። የአገልግሎቱን ዋጋ አይቀንሰውም። የተሻለ ሰው መጥቶ እስከሚሰራው ድረስ ማለት ነው። ነገር ግን በተለያየ ስፍራ በተለይ በናዝሬት አዳማ፣ በሌላም ስፍራ እዚሁም ጎንደር፣ በሌላም ቦታ ያላችሁ ስማቸውን ባልጠራሁት ቦታ ያሉ ልጆች የሚገጥሟቸው ፈተናዎች አሉ። እኔ ከማዝንባቸው ነገሮች መካከል አንደኛው ዝክረ ቅዱሳን የሚባል ስም መስማት የማይፈልጉ በጣም ብዙ ሰዎች አሉ። እኔ ይገርመኛል። ዝክረ ቅዱሳን ሲባል እኔ ትዝ የምላቸው ሰዎች ማለት ነው በጣም አስተሳሰባቸው በጣም የሞተባቸው የቤተ ክርስቲያንን ትምህርት ከአንድ ተራ ሰው ጋር የሚያያይዙ አባቶቻችን ሲተርቱ ቀጥ ያለ ሲታጣ ይመለመላል ጎባጣ ይላሉ አይደለም? አዎ፣ ይሄ አገልግሎት የሚያገለግለው ሰው አትሆኑ ነው የቆምኩበት። ነገረ ቅዱሳን ባለቤት አትሆኑ እንጂ ስራውስ የአበው ነበር። እንዲያውም የቅዱሳን ስራ የራሳቸው የቅዱሳን ስራ እንደኔ ያለ ሰው የሚሰራው አልነበረም። እና እንዴት ዋላችሁ? ለምሳሌ እኔ ክፉ ሰው ነኝ። የኔን ስም ዮርዳኖስ ብላችሁ ስሙን አትጥራብኝ ይላል አይደለም? ግን ከኔ በፊት ስሙ የማን ነው? ንገሩኝ እንጂ። መዳናችን የተፈጸመበት ልጅነት የምናገኝበት የማዮርዳኖስ ስም አይደለም ነው አይደለም? ልክ እንደዛ አትበሉ። ስም ቤተልሔም ቢሆን ኤልያስ ቢሆን ሌላም ስም ቢሆን ስሙን አትጥራብኝ አትበሉ። ያ ስም ክፉ ሰው ስለተሸከመው አይረክስም። ኃጢአተኛ ሰው ላይ ስላረፈ አይረክስም። የፀሐይ ብርሃን ጭቃ ላይ ስላረፈ አይበላሽም። አንድ ሁለተኛ ነገር ዝክር ምን ማለት ነው? መታሰቢያ ማለት ነው። ቅዱሳን የእግዚአብሔር ወዳጆች ናቸው። ዝክረ ቅዱሳን ማለት ምን ማለት ነው? የቅዱሳን መታሰቢያ። ከኔ ጋር ምን ያገናኘዋል? እንዳንድ አማኝ ሳገለግል ደስ ይለኛል። እንዳንድ አማኝ ከኔ ጋር ግን ምን ያገናኘዋል? እኔን መጥላት ትችላላችሁ። ሕይወት መድኃኒት የሆነውን አገልግሎት ግን አትጥሉት እባካችሁ፣ አትጥሉት። በዚህ ምክንያት ለልጆች ምን ብዬ እስከ መምከር ደረስኩኝ። በቃ ስትመሰርቱ ዝክረ ቅዱሳን አትበሉት፣ ሌላ ስም ስጡት። ወይ ነገረ ቅዱሳን፣ ወይ ፍኖተ ቅዱሳን፣ ወይ ደግሞ በአንዱ ጻድቅ፣ በአንዱ ሰማዕት፣ በአንዱ ሊቅ ስም መስርቱትና በቃ ዋናው ስራው ነው የሚፈልግ ስሙ አይደለም ብዬ እስከ ማለት ደረስኩኝና እንዲህ አይነት ነገር ስለምንሰማ እንዲያው ለወንድሞቻችሁ ለእህቶቻችሁ አስረዷቸው። እንኳን ሌላ ከዚህ የማላችሁ ተቀምጠው እንደዚህ የሚሉ ሰዎች አሉ። መቼም የተወራ ሁሉ ይደርሳል፣ አይምሰላችሁ፣ ይደርሳል። በተለይ ወንድሞች መሀል እንደዚህ የምትሉ ልጆች ምን ያደርግላችኋል? ምንም እኮ አንድ እውነት ልንገራችሁ። በመጀመሪያ ደረጃ ቀንታችሁም ከሆነ በቅናት የሚገኝ ነገር የለም፣ ደግሞ የሚያስቀና ነገር የለም። እንደ እሳት ነው የምነድ፣ ምንም ትርፍ የለውም። ማን ነገራችሁ? የምጮኸው ለእናንተ እንጂ ለእኔ አይደለም። እንደዚህ ቆዳና አጥንት የቀረውትን እናንተ ትጠቀሙ ብዬ ነው እንጂ ምን አገኛለሁ እኔ? ምድራዊ ገንዘብ ነው የማገኝበት? ምን አገኛለሁ እኔ? እና አትሞኙ። በተለይ ትንሽ አሰረክነት ያላችሁ አትደንቁሩ ባካችሁ። ሲሆን ተማሩ። እንደው ዝም ብለህ አፍህን ከፍተህ የሴት አይነት ስታየው አልክ ሰው መተቸት ጥሩ አይደለም፣ ደስ አይልም። አትተቹኝ እያልኩ አይደል፣ እኔን ተቹ፣ አገልግሎቱን አትተቹት ባካችሁ። እና እቺን አደራ ልላችሁ ፈልጋለሁ። በቃ እኔን ናቁ፣ እኔን ጥሉ፣ ችግር የለውም። አገልግሎቱ የመንፈስ ቅዱስ ነው። በጊዜው እግዚአብሔር ሲጠራኝ ለተሻለ ሰው ይሰጠዋል። ምን ችግር አለ? ያኔ እናንተ ለምትወዱት ሰው ይጠራዋል።
ደግሞ እውነት ለመናገር የጠላችሁኝ እውነቱን ስለነገርኳችሁ እንጂ ሌላ ምንም ምክንያት የላችሁም። ማዝነው ደግሞ በሱ ነው። ለሁሉም ይህን የምለው ስለ ራሴ ሳይሆን ስለ አገልግሎቱ ነው። አንደኛችን አደራ ልላችሁ ፈልጋለሁ እና በየትኛውም የዓለም ክፍል በየትኛውም የሀገር ክፍል እዚህም ከተማ ጎንደር ያላችሁ ስትመሰረቱ ዝክረ ቅዱሳን ስትሉ ከተጣሏችሁ ስሙን ቀይሩና ነገረ ቅዱሳን፣ ፍኖተ ቅዱሳን፣ ምዕራፈ ቅዱሳን፣ ሐመረ ቅዱሳን፣ ማህደረ ቅዱሳን ብዙ ስም አለ። ብዙ ስም አለ። ስለዚህ እንደዛ ማድረግ ትችላላችሁ ወይ በሌላ በአንድ ለምሳሌ አሁን ገድላት የምናሳትምበትን ማህበር ማን ያለው አባ በፍኑትዮስ። ምክንያቱም የስውራንን ገድል በመሰብሰብ በጣም ታዋቂ አባት እሳቸው ስለሆኑ አባ በፍኑትዮስ። ዞሮ ዞሮ የዝክረ ቅዱሳን ስራ ነው እኮ ግን ሌላ ስም ሰጠ ነው ደግሞ። እቺን አንድ አደራ ልበላችሁ። ሁለተኛው ነገር ያው ለመጀመሪያ ጊዜ ያው ለሚቀጥሉት 7 ቀናት ዝክረ ቅዱሳን በኢንተርኔት ሰርቨር በተለይ በፌስቡክ ዓለም ይቋረጣል እና በጣም ስለገረመኝ ብቻ ነው የምነግራችሁ። እኛን ብሎክ ማድረጋቸው አይገርም። እንግዲህ ነገረ ቅዱሳን የምናገለግል 2 ሰዎች ብቻ ነው ያለን ብዬ ስናገር አላፍርም። ቋሚ ላለፉት 7-8 ዓመታት አንድም ቀን ባለማቋረጥ 2 ሰዎች ነን። ታውቃላችሁ ገብረስላሴ በእንተ ቅዱሳን ኦርያንና ያው የምታውቁት ነው ዝክረ ቅዱሳን እኛ እሱም ታግቷል፣ ብሎክ አድርገውታል። አሁን ለተወሰነ ቀናት ከፍተውለታል። እኔን የገረመኝ እሱ አይደለም። እስካሁን ድረስ ግለሰቡ እኔን ነበረ የዝክረ ቅዱሳን ዋናውን ፔጅ ብሎክ አድርገውታል። የሚገርማችሁ እኔ እንዳለሁበት እንዳይታወቅ አንድም የኔ ምልክት አታዩበትም። ዝክረ ቅዱሳን ፔጅ ዋናውን ፔጅ አታዩበትም። ብዙ ሰው የሚያውቀው የጎንደሩ የምናምን የሚል ጽሑፍ ያለበትም ዝክረ ቅዱሳን ሳይንስ ኦፍ ዘ ኦርቶዶክስ ቸርች የሚለው ዋናው የጥንቱ ፔጅ እሱ ነው። እሱንም ዘግተውብናል። እሱ ብቻ አይደለም፣ 2ኛ አካውንት አለ ሰው የማያውቀው ጭራሽ። ይሄንን የሚገርማችሁ ነገር ይሄንን ማንም አያውቀውም። ከአንድ ሰው በቀር የሚያውቀው የለም ይሄ አካውንት እንዳለ ነገረ ቅዱሳን እሱንም ዘግተውታል። በጣም ገርሞኝ። ለምንድን ነው የዘጉት? የኔ ነው ብለው አይደለም የዘጉት፣ ነገረ ቅዱሳን ስለሚለጠፍበት ብቻ ነው የዘጉት። ስለዚህ ምን ልላችሁ ፈልጌ ነው ጦርነቱ ከማን ጋር እንደሆነ እንድንረዳው ብዬ ነው እንጂ ለማለቃቀስ አይደለም። ምን ያደርጋል? ሲቀር ይቀራል። መማር የሚፈልግ ለጊዜው ቴሌግራም ክፍት ነው፣ በቴሌግራም መማር ይችላል። ሌላም መንገድ ካለ በዛ መማር ይችላል። ነገር ግን አዝናለሁ እስከ 300 ሺህ የሚደርስ ሰው የሚማርባቸው ገጾች በመዘጋታቸው አዝናለሁ። ለኔ አይደለም፣ ለኔማ ረፍት ነው፣ ለኔማ ሰላም ነው። እላለሁ በዚህ ዓለም ኢንተርኔት እንዳለመጠቀም ፌስቡክ ሳያዩ እንደመዋል ህይወት አያለ አይመስል። በስጋዊ እይታ ብትመለከቱ ፌስቡክ አለመግባት ትልቅ ሰላም ነው። ትልቅ ሰላም ለሚጠቀመው ለሚገለገለው ሰው ግን ያሳዝናል። እና ጦርነቱን ተረዱት ብዬ ነው አሁን በግልጽ እንዴት አይነት ውጊያ ውስጥ እንደገባን እንድታውቁት። በዚህ ሁሉ መካከል ግን እኛ ማንን የሚለውን ለመጠየቅ ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊትን ባጭር ጠይቀ ነው ይመልስልናል። ማንን እኛ? ምንድነን እኛ? አነሳሳችን እንዴት ነው? ከወዴት ነው? መድረሻችንስ ምንድን ነው? የት ነው? ማንን እኛ? ሰዎች እቅድ ይዘው አቅደው አልመው አስልተው በሰሩት ስራ የኛም ቅዱሳን ተሳክቶላቸዋል። አባቶቻችን ጠላቶቻችንም ተሳክቶላቸዋል። ቅዱሳን መንግስተ እግዚአብሔርን አትርፈዋል። ጠላቶቻችን ቤተክርስቲያንን ሀገርን ማዳከም ይችላል፣ ለማጥፋትም ጫፍ ደርሰዋል። እኛ ግን የት ነው ያለነው? የት ነን? ኋላ ነገር ካለፈ በኋላ ብንን ብለህ ያኔ እየተሯሯጥክ መተህ ብትጠይቀኝ የምመልስልህ ነገር የለኝም። መንቃት ካለብህ አሁን ብትነቃጥሩ ነበር። መንቃት ካለብሽ አሁን ብትነቂጥሩ ነበር። እስኪ ሰሙት ፕሮቴስታንቱ በተለይ እኔ ከአሕዛብ ደግሞ አሁን እያስገረመኛል። ፕሮቴስታንት ኢትዮጵያ ውስጥ ያሉ ፕሮቴስታንቶች አብዛኞቹ ደናቁርት ነበሩ። እንዴት ይሄን ያህል ብልጠት? ለምን መሰላችሁ? የፈረንጅ ጴንጤ ብልጥ ነው። ደህና ዋላችሁ። የፈረንጅ ጴንጤ ብልጥ ነው። በጣም ብልጦች ናቸው። ምክንያቱም አፍሪካን ባሪያ አድርገው ያስገበሩት በምንድን ነው? በፕሮቴስታንቲዝም ነው አይደለም? እነ ጆሞ ኬንያታ እነ ሮበርት ጋብርኤል ሙጋቤ የቀድሞ የታንዛኒያው መሪ
ሌሎቹንም ብትጠይቋቸው የሚነግሯችሁ ነገር አለ። ሲመጡ ፕሮቴስታንቶቹ አፍሪካን ቅኝ ለመግዛት ሲመጡ ምን ይዘው ነው የመጡ? ባይብል፣ መጽሐፍ ቅዱስ አይደለም። ምንድን ነው ይዘው የመጡ? እንዴት ዋላችሁ? ምንድን ነው ይዘው የመጡ? ባይብል። ምክንያቱም እኔ እዚህ በፊት ደጋግሜ ነግሬያቸዋለሁ። የእነሱ ባይብልና እኔ መጽሐፍ ቅዱስ የኛው ነው። ሕይወት መድኃኒት የሆነው ያልተቆነጻጸለው ያልተነካካው ሁሏን ከነቱ ፊቷ የያዘው የኛ መጽሐፍ ቅዱስ ነው። ቅዱስ የእነሱ ባይብል ነው። በራሳቸው ስም እንጥራላቸው። ባይብል ይዘው መጡ። ከዛ ምን አሏቸው አፍሪካውያን? ተጨፈኑና ጸልዩ። ያውቃላችሁ የጴንጤ ጸሎት ምንድን ነው? ተጨፈኑና ጸልዩ ብሎ ባይብል ሰጧቸው እጃቸው ላይ። እና መሪዎቹ ምን ይላሉ? ጥንታውያን እነዚህ የፓን አፍሪካኒዝም መስራች የሚባሉ የአፍሪካዊነት አባት የሚባሉት መሪዎች ተጨፈኑና ባይብል ይዛችሁ ጸልይ ብሎ ባይብላቸውን ሰጡን። ተጨፍነን ስንገለጥ ባይብሉ እኛ እጅ ላይ ነው፣ መሬታችን ግን እነሱ እጅ ላይ ነው። በእውኑ አውሮፓና አሜሪካ ባይብል የሚሰራው ስራ አለ? ባይብል ሰው ማጭበርበሪያ። አባቶቻችን ምን ይላሉ መሰላችሁ? አንድ ነው ልንገራችሁ። ፕሮቴስታንቲዝም ማለት በሃይማኖት ስም እግዚአብሔርን ማስካጃ መንገድ እንጂ ፕሮቴስታንቲዝም እምነት አይደለም። ዓለም ላይ ፕሮቴስታንቲዝምን እምነት ነው የሚል ካለ እሱ የመጨረሻው አላዋቂ ነው ማለት ነው። ፕሮቴስታንቲዝም እምነት አይደለም። አሁን ሀገር ውስጥ ትመለከታላችሁ፣ ኢትዮጵያ ውስጥ ስትመለከቱ የፖለቲካ መሳሪያ እኮ ነው። ምን ልላችሁ ፈልጌ ነው፣ እነሱ እንዴት አስበው አልመው ቢሰሩ ነው ኬንያ የሚገኝ ጽህፈት ቤት ፌስቡክ ካምፓኒ ድረስ ገብተው የነሱን ሰው ተቆጣጣሪ አድርገው። ልብ በሉ፣ የነሱ ሰው ፌስቡክ ላይ የፌስቡክ ስታንዳርድ የአማርኛ ክፍል ተቆጣጣሪ፣ የትግርኛ የኦሮምኛ ክፍል ተቆጣጣሪ ሆኖ ኦርቶዶክሳውያንን እየመረጠ ቃለ እግዚአብሔር የሚያስተምሩትን እየመረጠ እውነት የሚናገሩትን እየመረጠ ሲያዘጋ ይውላል። ይሄ ቀላል ስራ ይመስላችኋል? እንደው በሞቴ እንደው አንድ ጊዜ አጨብጭቡ እስቲ፣ እንደዚህ ጉባኤ ተጨብጭቡ፣ አጨብጭቡ በለ። አመሰግናለሁ። ለማን ነው ጨብጨባው? ለነሱ። በእውነቱ ምን አለ ይሄንን የክፋት ስራቸውን ለበጎ ቢያወጡት እኮ ክንፍ ባወጡ ነበር። አያወጡም ብላችሁ ያወጡ ነበር። አሕዛብ ለመግደል ፕሮቴስታንቱ ኦርቶዶክሳዊነትን ለማጥፋት የደከሙት ድካም እኮ አንዳንዴ ሳስበው ያሳዝነኛል እኮ። ይህን ሁሉ ደግሞ ገሃነመ እሳት መግባታቸውን የሚያሳዝነው ቢያንስ እንኳ አይቅርባቸው ብዬ ያስጨበጨብኩላቸው። ቢያንስ ይኸው በኦርቶዶክሳዊት ጉባኤ እንኳ አድናቆት ተቸራቸው። ጎበዞች ናቸው በጣም። ሰይጣን ለክፋት ጎበዝ አይደለም? ያው ናቸው እነሱ። ሁል ጊዜ ላለው እኮ ፕሮቴስታንት ማለት ስጋ ለበስ ጋኔን ማለት ነው እንላለን አይደል? አዎ ተመልከቱ እስኪ። አሁን በእውነት እናንተ አሁን አንድ የሰው ልጅ መስራት ያለበት ራሱን ለማሳደግ ነው ሌላውን ለመቅበር ነው መስራት ያለበት? አረ በሞቴ ነገሩኝ። እድሜ ልካቸው የሚደክሙት ራሳቸውን ለማሳደግ ነው እኛን ለመቅበር ነው? ይገርመኛል እኮ። እኛሳ እኛ ኦርቶዶክሳውያን የት እንዳለን በክፍልፋይ እንመልከተው። አንደኛ ከጠላት የሚተባበር ኦርቶዶክሳዊ አለን። የመጀመሪያው ትልቁ ችግር እሱ ነው። አብዛኛው ምንድነው? ከጠላታችን የሚተባበር። እንዲህ ብዬ ይሄንን ስብከት ይሰማና ይሄ በቃ ዝም ብሎ ይሄ አያርፍም አይደል አፉ ምናምን ይላል። በቃ ፕሮቴስታንት ካልተቼ ስብከት የለም ማለት ነው። እንደው አንዳንዱ ቢላ ንጹህ ቃል እግዚአብሔር ማታስተምር እንደኛ ቆሻሻ ቃል እግዚአብሔር አለ እንዴ? ለወጡ ስብሐት ደንቆሮ ሁላ። እኔ የሚገርመኝ ነገር ንጹህ ቃል እግዚአብሔር የምትለው ምኑን ነው? ወንጌል አይደለም? ወንጌል ምንድን ነው የሚለው? ወንጌል የተናገረውን እኮ ነው የምናገረው። እንደዛ ከሆነ አንተ እንደምትለኝ ከሆነ እሺ፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ብዬ አንብቤልህ እወርዳለሁ። ምን ስብከት ያስፈልጋል? ስብከት ለምንድን ነው ያስፈልገ? ቃሉን ከወቅቱ ከእናንተ ሰብዕና ከአካባቢው ከሀገሪቱ ከዓለም ጋር አዋህዶ ለማስተማር አይደለም ሰባኪ ያስፈልገው? እና ታዲያ ለማንበብ ምን ሰባኪ ያስፈልጋል? ቤተ ገዝተህ የማታነበው እንዴ?
እኔ እኮ እየነገርኩ ያለው ጸላዬ ሰናያት ሊያጠፋ ነውና ተጠንቀቅ ነው የምልህ። ንቃ ነው የምልህ እኮ። ከጠላት ጋር አትተባበር፣ ከጠላቶቻችሁ ጋር አትተባበር። በዚህ ዘመን በስልጣንም በነገራችሁ ላይ በቤተ ክህነትም በቤተ መንግስትም በቤተ ህዝብም ሆነው ከጠላት የተባበሩ ከጠላት ያልተናነሰ የሚወጉን ሰዎች ቁጥር የላቸው። ኦርቶዶክሳዊ ነን እያሉ ስም አንጠራ፣ ግን ቤተ ክህነቱ ብትገቡ፣ ሊቃውንቱ ጉባኤ ብትገቡ፣ በየሀገረ ስብከቱ ብትገቡ፣ በየቤተ ክርስቲያኑ ብትገቡ እንደዚህ አይነት ጠላቶች አሉ። ቤተ ክርስቲያንን ከውስጡ ሆኖ የሚበሏት በኦርቶዶክሳዊነት ስም የሚነግዱ አሉ። አንደኛው ትውልድ ይሄ ነው። አንደኛው ማህበረሰብ። ሁለተኛው ከጠላትም የለም ከወገንም የለም ዝም ብሎ የደነዘዘ ደግሞ አለ። ዝም ብሎ አይኑ የማይ ቅዱስ ዳዊት ይናገራል። አይን ቦሙ ወይሬዩ ምን አላቸው? የአሕዛብ አማልክት ድንጋይ ናቸው አይደለም? አይን እያላቸው አያዩ። እንዲህ አይነት ኦርቶዶክሳዊ እኮ አለ። አይን እያለው አያዩ፣ ጆሮ እያለው አይሰማም፣ አፍንጫ እያለው አያሸትም፣ አንደበት እያለው በጎውን አይናገርም፣ እጅ እግር እያለው በጎ ደንዝዟል። ሌላኛው የሚበዛው ደግሞ እንዲህ አይነት ነው፣ የደነዘዘ በቃ። አንዳንዱ ድንዙዝ በስጋው ህይወት ያለ ነው። አንዳንዱ ድንዙዝ ደግሞ ቤተክርስቲያን አካባቢ ያለው የሚል ነው። በቃ የደነዘዘ በቁሙ። ሶስተኞቹ የዛሬ ትምህርት ርዕስ ሲሆን ነው እኔና እናንተ ነን። ወአፍቅርዎ በአፍዎሙ ቤተክርስቲያን አለን፣ ክርስቲያን ነን እያለን እናወራለን። በራም በወዲያኛው ይሻል መከራ ይናበላኝ ይሄ ይሻለኛል አባቱ ለመብራት አይልብ ይስጥልን። በዚች በዚህ ሰዓት ቢያበሩ ለምናን እንመርቃቸዋለን። በእውነት ጸሎተ እግዝእትነ ማርያም እንደግምላቸዋለን። ሶስተኛው ቡድን ለዛሬ ትምህርት መነሻ የሆነን እኔና እናንተ ነን። ማንንም አንወቅስም። ክርስቲያን ነን እንላለን። አንድ ቤተ ክርስቲያን አለን እንላለን። የሚገርማችሁ ነገር ቆራቢ አለ፣ ንስሐ የሚገባ አለ፣ ንስሐ የማይገባ አለ። መጽሐፍ ቅዱስ አንባቢ ነኝ፣ ጉባኤ እሳተፋለሁ፣ ስንት ዓመት ተመላለሻለሁ፣ ብዙ ነገር የሚል ዲያቆን ነኝ ይላል። ቄስ ነኝ፣ ጳጳስ ነኝ፣ መነኩሴ ነኝ፣ ሰባኪ ነኝ፣ ዘማሪ ነኝ እንላለን። ግን ቢከፍቱት ምንድን ነው የሚባለው? ቢከፍቱት እስቲ እንደው በሞቴ በቁም ነገር እስኪ ያስተውሉት። ቅዱስ ዳዊት እዚያ ከግብፅ ባርነት ወጥተው 40 ዘመን በምድረ በዳ 7 ደመና ጋርዶ መና ከሰማይ አውርዶ ከደመና ውሃ ከጭንጫ አፍልቆ በአምደ ብርሃን መርቶ በትር አልወደቀ ጫማህ አልወለቀ ልብስህ አላለቀ እንዲሉ 40 ዘመን ልብሳቸው እንዳያልቅ ጫማቸው እንዳይወልቅ በትራቸው እንዳይወድቅ አድርጎ የተንከባከባቸው አምላክ አንዲትም ቀን ከልባቸው ፍቅሩ ስላልነበረ ታግሶ መጨረሻ ላይ ምን እንደሆኑ ቅዱስ ዳዊት ይነግረናል። ምንድን የሆኑት? 60,000 አጋር ማለትም 605,000 እስራኤላውያን ግብፅ ወጥቶ እስራኤል ሲሄዱ 40 ዘመን አስመረሩት። የእግዚአብሔርን መልአክ ቅዱስ ሚካኤልን አስመረሩት። የእግዚአብሔርን ነቢይ ቅዱስ ሙሴንም አስመረሩት። ራሱን እግዚአብሔርን አስመረሩት። መጨረሻው ምንድን ነው የሆነው? ይሄን ትውልድ ነው ቅዱስ ዳዊት ምን አለ? ወአፍቅርዎ በአፍዎሙ በአፋቸው ብቻ ወደዱት ይላል። ሁልጊዜ የምጠይቃችሁ ጥያቄ አለ። ደህና ዋላችሁ? ኧረ እንዴት ዋላችሁ? እስቲ እግዚአብሔርን የምትወዱ እጃችሁን አውጡ በሉ እንጂ በሉ፣ ከፍ ከፍ አድርጉት በሉ። እህቶቻችን ወይ አውጡት ወይ ተውት። እስቲ
እንደው በሞት የዛሬ ትምህርት በካሜራ መቀረጽ ነበረበት። አወርዱ። አያችሁ፣ እስራኤልም እንደዚህ ነበሩ። እግዚአብሔርን እንወዳለን ይላሉ። ለዚያ ነው ምን አለ? ወአፍቅርዎ በአፍሆሙ፣ በአፋቸው ብቻ ወደዱት። በቀደም ሀዘን ቤት ላይ አንድ የበረሃ ሰው መጡና ከሀዘን ቤቱ ደርሰው ሲወጡ እንደ አንድ የጸሎት ቦታ ላይ ስለ አንዳንድ ቤተክርስቲያን ጉዳይ እያወጋን እኔ ግሬ ይገርመኛል አሉ። ምንድን ነው አባታችን አልኳቸው። ስለ ክርስቶስ ሕማም አንዲት ጠብታ እንባ ወጥታው የማያውቅ ሰው ሲሞት የኔ ያህል የሚያንጫጫው ምንድን ነው ግን? እኔ ልጅ አሉ ምን እመልስልዎታለሁ? ያውቁት የለ ነቢዩ የተናገረው እኮ ነው። ትውልዱ እግዚአብሔርን ወድሃለሁ ይለዋል። እንደ ዘንድሮ ወንድ ማለት ነው። ሴቶች ምንድን ነው የሚላቸው? አፈቀርኩሽ ይላል አይደለም? ውሸቱን አይደለም? ውሸቱን ነው። የሆነ ነገር ከአንቺ ፈልጎ እኮ ነው። በነገራችሁ በጣም የሚያስገርመኝ ነገር እንኳን እግዚአብሔርን አንዳንዴ በራሴ ህይወት እንደው ደካማ ነኝና ታዘበዋለሁ። አንድ ጊዜ ለረጅም ጊዜ በህመም ጠፍቼ ቆይቼ የሆነ አንድ የጉባኤ ሰው ደወለ። ደህና ነህ? እንዴት ነህ? ጤና ምናምን ሲለኝ ስሜ ቆይ እስኪ የእውነት እኔን ለመጠየቅ ነው የደወልክ ወይስ የሆነ ነገር ፈልገህ ነው? ምክንያቱም አይታችሁ ከሆነ ሌላ ነገር ፈልጎ መጀመሪያ ግን ስለ ደህንነታቸው አጥብቆ ይጠይቃል። ባልከፋ ግን ምን እላለሁ? እባክህ ልቤንም አታፍሰው፣ ወደ ጉዳይ ይገባ። ይሄው ፈጣሪ መስክርብኝ ልጠይቅ ነው። ተባረክ ቡሩኩን ሰሞኑን እንደው ስመርቅ ነው የምሰነበት። አስበህ እንደው በሞቴ እንደው ይሄን ልጅ ልጠይቀው አባቶችን ልጠይቃቸው። ለምሳሌ ይሄን ታሪክ ሊቃውንት አባ ገብረ ኪዳን ደህና ነዎት ልበላቸው እስኪ። ዝም ብዬ ለሳቸው ከመጨነቅ ብቻ ብላችሁ ትሄዳላችሁ። ሁሉ አባ ገብረ ኪዳን ለምንድን ነው የምትፈልጓቸው? ለጥቅማችሁ። ይሄን ታሪክ ሊቃውንት ለምንድን ነው የምትፈልጓቸው? ለጥቅም። ከዚህ ሁሉ በጣም የሚያሳዝነው እግዚአብሔርን የምንፈልገው ለምንድን ነው? ለጥቅማችን። እግዚአብሔርን በእግዚአብሔርነቱ እንፈልገዋለን። ለዚያ ነው በአፋቸው ወደዱት ማለት እንዲህ እግዚአብሔር እኛን የሚወደድ ምን ፈልጎ ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? አይሰማኝም። እስቲ በደምብ እንደዛኛው ጉባኤ እንደዚህ ራሳችሁን በጥፊ ይበሉ ልበላችሁ። እነዚህ እኮ ሰነፍ ነው ያለ ይፈትናችሁ። እዛኛው ጉባኤ ሁሉም አንድ ጊዜ ራሱን በጥፊ ያቅምሷል። ዛሬ ነጋ አላጠፋችሁም? ንገሩኝ እንጂ አልበደላችሁም? አዎ እስቲ እና ጮላ ታረጉም ራሳችንን። በቀደም አንዱ ልጅ አመመኝ ሲል ነበረ። ግን ሰው ራሱን አጥብቆ በጥፊ መምታት አይችልም። እጃችን የመጨከን አቅም የለውም። ሰው ቅዱሳን ሲበቁ ነው ያ ጭካኔ የሚኖር። ፍቅረ እግዚአብሔር ካለ ብቻ ሰው ምን ይባላል መሰላችሁ? በራስ ላይ መጨከን በቤተክርስቲያን ትምህርት ጥብዓት ይባላል። ጥብዓት ማለት ፍጹም በራስ ላይ መጨከን ለእግዚአብሔር ፍቅር ሲባል ነው። በራስ ላይ መጨከን ማለት ራስን ማጥፋት አይደለም። ለእግዚአብሔር ፍቅር ሲባል መከራን ሁሉ በጭካኔ መቻል። ራሳቸውን በሰንሰለትም በእሾህም ይገርፉ የነበሩትን ስታስቧቸው ምንድን ናቸው? ጥቡዓን ናቸው። እነዚህ ጥቡዓን አባቶቻችን ማለት ይህንን የሚያደርጉት ናቸው። ደግሞ አንዱን ድውዩ በዛ አይደል? ይሄም ድውይ ነው። ከዚያ ነው መሰለኝ ችግሩ። እንግዲህ ድምፅ ማጉያ እየቀያየርን አንዘልቀው። እሺ ተዘጋ ደግሞ መሰለኝ። ሰማችኋል? ከኋላ ይሰማል? አይሰማም። የድምፅ ማጉያ ተለምዶ አሁን ይሰማል? ኧረ ንገሩኝ። ዘጋው። ይሰማል? ይሰማል ወይ? እየቀነስከው። እንዴት ዋላችሁ? እንዴት ዋላችሁ? የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወደ ጉዳያችን እንመለስ። የሆነ ነገር ከሰረቀኝ የነበርኩበት መስመር ይጠፋብኛል። የሚገርማችሁ ነገር ለሁሉም አሁን አስታውሻለሁ። እግዚአብሔርን አባቶቻችን ፍጹም የመፈለጋቸው መገለጫ ጥብዓት ነው። በራስ ላይ መጨከን፣ ራስን መቅጣት ሲባል መንፈሳዊ ቅጣት።
እስኪ ስለ ፍቅረ እግዚአብሔር በውኑ ቅዱስ ጴጥሮስ እንደጠየቀው ታፈቅረኒ ፈድፋደ ምሉ ከነሱ አስበልጠን እንደው አስበልጡ ይቅር። እግዚአብሔርን የምንፈልገው ለምንድን ነው? እግዚአብሔር አበው ይላሉ አይደለም? ከእግዚአብሔር የሚገኘውን ሳይሆን ማንን እንፈልግ? እግዚአብሔርን ራሱ። ከእግዚአብሔር የሚገኘውን አይደለም፣ እግዚአብሔርን እንፈልግ። ለዚያ ነው እስራኤላውያን እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ጌታ ሆይ ጌታ ሆይ ይሉት ነበረ። ቅዱስ ዳዊት ይህን ታዝበው ነው በአፋቸው ብቻ ወደዱት ብለዋል። ዛሬ በአፍ ወዳጅ። ይሄ ሶስተኛው ትውልድ ትልቅ የቤተ ክርስቲያን ህመም የሆነ እኛ ነን። ምክንያቱም የደነዘዘውም ደንዝዟል፣ ከጠላት የተባበረውም ተባብሯል። እኛስ እኔ የሚገርመኝ ነገር ዛሬ እስኪ ለቤተ ክርስቲያን የምሰራት አንዲት ስራለች የሚል ሰው አለ? ከወቅታዊ ችግር አንጻር እችን እየሰራሁ ነው። አንድ ሰው መጣና የሆነ ስራ መስራት እፈልጋለሁ አለኝ። ምን አልኩት? ለምሳሌ እንደ ጸሎት ያለ በጸሎት ማገዝ ይቻላል እኮ። እሺ እንግዲያውስ ፈተና ልስጥህ። የምትጸልየው እዚህ ቦታ ነው። እዚህ ቦታ ደግሞ በእግርህ እየሄድክ ብቻ ነው የምትጸልየው። ትራንስፖርት መጠቀም አትችልም። ሶስተኛው ነገር የምትጸልይበት ሰዓት ተመሳሳይ ነው። አራተኛ የምትቆምበት ቦታ ተመሳሳይ ነው። አምስተኛ ቢያምህም እንኳ በቃሬዛ መጠን ቢሆን ትጸልያለህ። ስድስተኛ የምትጸልየው ለተከታታይ 40 ቀን ነው። ሰባተኛ ስትጸልይ በየቀኑ ስግደትና ምጽዋት እየሰጠ ነው። ይህንን ካደረግክ ዓላማ አለህ ማለት ነው። አሁን አይከብድም አይደለም? አይከብድም። ግን ጽኑ ጸሎት ከፈለጋችሁ ከእግዚአብሔር ጋር የሚያገናኝ ጸሎት ከፈለግን እንዲህ ማድረግ ነው። ድጋሚ አልነግራችሁም መቼም አንዴ ተናግሬያለሁ። የእግዚአብሔር ፍቅር ካለ የእግዚአብሔር ፍቅር የሚገለጠው ቤተ ክርስቲያን የምንመጣው ከእግዚአብሔር የሚገኘውን ሳይሆን መጀመሪያ እግዚአብሔርን ፈልገን ነው። አንደኛ። ሁለተኛ የእግዚአብሔር ፍቅር ያለው ሰው የሚገለጠው በክርስቶስ ሕማማት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ አስቦ ጠብታ ዘለላ እንባ የማይፈሰው ሰው እንዴት አፉን ሞልቶ እግዚአብሔርን እወዳለሁ ሁልጊዜ እንደሚያስገርመኝ እንደዛ እግዚአብሔር እወዳለሁ እንደምትሉት አይነት መዝሙር ማለት ነው። እንደ ቅዱስ ዳዊት አፈቅረከ እግዚኦ በኩሉ ኃይልየ፣ እንደ ቅዱስ ጴጥሮስ እግዚኦ ለሊከ ተአምር ከማን አፈቅረከ፣ እንደወዳለህ ታውቃለህ ጌታ ሆይ ባለ ኃይሌ ባለ አቅሜ ሁሉ እወዳለሁ እንድንል ወይም እንደ ጌታ ትእዛዝ። የጌታ የመጀመሪያ ትእዛዝ ብሎ የተናገራት በዚያ በወንጌል ለዛጠዊ ፈላስፋ ምንድን ነው ያለው? ትእዛዛትን ታውቃለህ። የምትበልጠይቱ የትኛዋ ናት? አፍቅሮ በሉ እስቲ በደንብ ለእግዚአብሔር አምላክከ በኩሉ ልብከ። አማርኛዋ ምንድን ናት? እግዚአብሔር አምላክህን በፍጹም ልብህ ውደደው። በአፋ አይደለም። እስራኤላውያን በአፋቸው ወደዱት፣ አልተጠቀሙም። እኛስ ለዚህ ዘመን ቤተ ክርስቲያን ላይ ትልቅ ፈተና የሆነ እንዲህ የሆንነን። ታዲያ የዚህ ሁሉ ጦስ መነሻ ምንድን ነው ብትሉ ነገረ ቅዱሳን መግደሉ ነው እንዲህ ያደረገን። አዎ ማንን አይተን እግዚአብሔር እንውደደው? እንዴት ዋላችሁ? እግዚአብሔር የሚወዱ ሰዎች ታውቃላችሁ በአካባቢያችሁ? እግዚአብሔር መውደድ ምን ማለት ነው በሚለው ማለት ቅዱሳንን የመሰሉ ስለ እግዚአብሔር ክብር የሚጨነቁ የእግዚአብሔር ስም ሲጠራ ድንግጥ የሚሉ ደህና ዋላችሁ? ኧረ እንዴት ዋላችሁ? እንዲያው ማለቱ ይከብዳል። ግን አሁን እንደው ስለ ቸሩ እግዚአብሔር ብዬ ለምኜ የሆነ ነገር አድርጎ ብላችሁስ የምትችሉትን ግን የምትሳሱለትን ነገር እንደውን ሁልጊዜ መቼም ገንዘብ ገንዘብ ነው እንደው ገንዘብ ልተው እህቶቻችን እንዲያው ስለ እግዚአብሔር ፍቅር ከቤት ያስቀመጣችኋትን አንዳንድ ቀሚስና አንዳንድ ነጠላ አምጡ ብዬ ብል ጥቂቶቻችሁ ተደነግጡ ይሆናል። ወንድሞች ከቤት ያለ ደህና ሱሪህን ደህና ልብስህን መርጥ አምጣ ለኔ ቢጤ ስጥ ብዬ ምናልባት እዚህ መድረክ ላይ ቆሜ ስለፈልፍ ትንሽ ተደነግጡ ይሆናል። ግን የእግዚአብሔር ስም ሲጠራ እንደማንደነቅ እንታውቁት። በየመንገዱ ነዳያን የማንን ስም እየጠሩ ነው የሚለምኑ? ንገሩኝ። ምን እናደርጋለን? እንዴት ዋላችሁ?
አረ እንዴት ዋላችሁ? አረ እንዴት ዋላችሁ? የእግዚአብሔር ስም እየጠሩ ሲለምኑ ምን እናድርጋለን? እስቲ አንዲት ትምህርት ላስተምራችሁ። ለነዳያን የምንሰጠው ከኪሳችን ሳንቲም ካለ ነው አይደለም? ከሌለ የእግዚአብሔር ስም ለወጡ ስብሐት 50 ጊዜ ቢጠራ ስለንግጠን ፈትሽ ታደርጋለህ? የለም ትሄዳለህ። ሲጀመርም ወይም ስሜትን ላይኮረኩረው ይችላል፣ ትርጉም ላይሰጥህ ይችላል። የእግዚአብሔር ፍቅር እንዳለና እንደሌለ የምታውቀው በዚህ ነው። በዚህ ነው የምታውቀው። ሁሌ ምን እናገርላቸዋለሁ? አባ ዮሐንስ ገዳማዊ ስለ ቸሩ እግዚአብሔር ስለ ወላዲቱ ድንግል ማርያም ብሎ ይሏቸዋል። መስጠት 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 አለቀባቸው። ስለ ቸሩ እግዚአብሔር ልብሳቸውን፣ ስለ ቸሩ እግዚአብሔር ጥምጥማቸውን፣ ስለ ቸሩ እግዚአብሔር ቀሚሳቸውን እያለ ሄዶ መጨረሻ ላይ ሞታንታ ሀፍረት መክደኛ ቀረች። መቼም አንዳንዴ ነዳይ ጨካኝ ነውና ራቁታቸውን እያያቸው ስለ ቸሩ እግዚአብሔር አላቸው እና ተከትለኝ ብለው ጉድጓድ ውስጥ ዘለው ገብተው ከጉድጓዱ ያችሉ ጨርቃ ወጥተው ስለ ቸሩ እግዚአብሔር ሰጡት። ለምን? የእግዚአብሔር ስም ተጠርቶ እንዴት ይቀራል? የስሙ ፍቅር ምንድን ነው የምንለው? ቅዱስ ዳዊት በመዝሙር 24 ላይ ምንድን ነው ያለው? ስረይ ኃጢአቴ በእንተ ስምከ ስመ ብዙ ውእቱ፣ ኃጢአቴ ብዙ ነውና ስለ ስም ብለህ ይቅር በለኝ። ስለ ስም ብለህ ለምን? ስሜኒ መሐሪ ወመስተሳይል፣ ስሜ መሐሪ ይቅር ባይ ነው ብሏል። ስሙ ይቅር ባይ መሐሪ መሆኑን ፍቅሩ ከሌለን በምን እናውቀዋለን? ስሙ እየተጠራ ነዳያን እየጠሩ ረግጠናቸው እያለፍን እንዴት ብሎ አባብዬ ጊዜ ምን አደረጉ? ጻድቁ እንጨት ለቀማ ይሄዳሉ። ሩቅ ነው እንጨት የምትገኝበት ጉድጓድ ፍኖት ጽግት ይላታል ገድላቸው። አስጨናቂ ናት። ሲገቡ ሲወጡ መላላጥ አለው። ደህና ዋላችሁ? ምን አለው? መላላጥ። ትናንት ቢቢሲ ፌስቡክ ከመዝጋቱ በፊት ፌስቡክ ላይ ሲገባ የቢቢሲ ዶክመንታሪ አየሁ። ቢቢሲ ወርልድ ሰርቪስ ማለት ነው። እና ዶክመንታሪ ቢቢሲ እርዝ የሚባል ፕሮግራም አላቸው። ቢቢሲ እርዝ ላይ ያን ፕሬዳተር እና ማለትም አንዴ ፑማ የሚባል አለ የነብር ዝርያ እሱ ካልተሳሳትኩኝ ጓኳማ ወር እንደዛ አይነት በጣም የተሳሳትኩ ይመስለኛል። እንደዛ አይነት የግመል ዝርያ አላት ናት እና ሊያድናት ፈልጎ እናት ናት፣ ሴት ፑማ ናት። በጣም ብዙ ጊዜ ታግሎ የሚገርማችሁ ነገር ታዳኟ ሳትሆን አዳኟ ምልጥልጥ ብሎ ሳይሳካ ተመለሰች እና ወደ 300 ኮሜንት ለማንበብ መኮርኩኝ። ሁሉም ያዘነው ለአዳኙ። ከዛ ስለገባኝ ነገሩ ገብቼ አስተያየት ሰጠው። እኔ ስለ ታዳኟ ደስተኛ ነኝ፣ ምክንያቱም ይሄ ዓለማችን ላይ ያለውን እውነት ስለሚያሳይ። ፑማ ወይም የነብር ዝርያው ማለት ምዕራቡ ዓለም ነጩ ዓለም ነው። ታዳኟሳ አንተና አንቺ እኔና እሱ ነን። ነጮቹ ምን አይነት ስነ ልቦና እንዳላቸው ትረዳላችሁ? ያዳኝ ስነ ልቦና ላይ ያላቸው። አሁን ስታስቡት አንድ ሰው እየተደበደበ ብታዩ ማለት ደብዳቢው ደብድቦ ባይጠግብ ወይም ደግሞ ሊገለው ፈልጎ ሳይሳካለት ቢቀር ለገዳዩ ነው የምታዝኑ ወይስ ለተገዳዩ ሳይገደል ለቀር ነው ደስ የሚለን? ሳይገደል ለቀር ነው አይደለም? እንዴት ነው የቢቢሲ ዶክመንታሪ አንግልም ሰዎች ለማን እንዲያዝኑ? ለፑማ እንዲያዝኑ ምን አንግል ሰጥተውታል? ከኋላ ልጆቿ አሉ። ልጆቿን ልታበላ ይኸው እናት ምናምን ብሎ የእናት ስም ሰጥተውታል። እናት ብትሆን ሌላ አርዳ ያንቺ እናት ያንተ እናት እኔን አርዳ ነው እንዴ አንተ የምታበላ? እኔን አድና ነው እንዴ አንተ የምታበላ? እንስሳት አዋውቃለሁ አድነው መብላት አለባቸው። መላላጥ የሚለው ነገር ትዝ ብሎኝ ነው። እግዚአብሔር ግን ቸር ነው። አዳኙን ምልጥልጥ አድርጎ ታዳኟን በደህና ሰዷታል። አንገቷን ሲያንቃት እየሾለከች ስትሮጥ ሮጦ ሲያንቃት 6-7 ጊዜ የሚገርማችሁ ነገር በጣም እኔ ትልቅ ትምህርት ነው፣ ግን የገባው ሰው ያለ አልመሰለኝ። ስለ መመላለጥ ትዝ ብሎኝ ነው። ይሄ ነው ስነ ልቦና፣ የማህበረሰብ ስነ ልቦና ማቅረጽ ማለት። በሙሉ ኮሜንቱ ብታዩት ምዕራባዊ ኮሜንት ነው፣ ለአዳኙ ነው የሚያዝን። ወደ ጉዳያችን እንመለስ። አባታችን አብዬ ጊዜ በዚያች ገብተው እንጨት ለቅመው ሲወጡ ሰነፍ መነኩሴ ረዳል የዛ ዘመን ተማሪ እንደዚህ ዘመን እንደኔ አይነት ነው። ጠጋ ብሎ አብዬ እግዚአብሔር ስለ እግዚአብሔር ስጠኝ። ሕፃን እያላችሁ አታውቁም? በእናት ሞት በአባት ሞት ነው። አሁን በእግዚአብሔር ብትለው ማን ድንግት ይልላል። ትክል ድንጋይ እያለሁኝ ለስራ እንደውም በማርያም ነው ላትሰዋት አልሰጠን በድንግል እንካ
አሁን ደግሞ በቅርብ ጊዜ በእግዚአብሔር እምቢ በአርሴማ እንካ። ጥሩ ነው ይሄ። እንዴት ዋላችሁ? አረ እንዴት ዋላችሁ? ይሄ ጥሩ ነው። ቅድስት አርሴማ እናታችን ይሄን ትፈልጋለች። ያሳዝናታል ይሄ በጣም በእውነት የእግዚአብሔር ስም የድንግል ማርያም ስም ተጠርቶ የማይሰጥ እንደውም አንድ ሰው ምን ብሎ ሲያወራ ሰማው። አይ የባለ እግዚአብሔር ነው። አሁን የጥር ባለ እግዚአብሔር ቆሜ ጸሎተ እግዚእነ ማርያም እያደረስኩኝ ከጎኔ ያወራሉ። እንደው ደህና የሚባሉ አይነት ሰዎች ናቸውና ስጦታው እኮ የፈጣሪ ለምሳሌ በእግዚአብሔር ስም ስትለው የማይወጣው ጋኔ በአርሴማ ስትለው ይወጣል። ይሄ እኮ የእግዚአብሔር ስጦታ ነው። ጸሎት የማቋረጥ ሁሉ አማረኝ። አንተ ፈጣሪ አስችልኝ እባክህ። እያስረዳው እኮ ነው። እንዴት ግን ለምንድን ነው ግን በእግዚአብሔር ስም ሲባል የማይወጣ ጋኔ በየጸበሉ በአርሴማ ስም የሚወጣው ለምንድን ነው ብሎ ይለዋል። እና እንዴ ይሄ እኮ ነው በቃ የእግዚአብሔር አሰራር የራሱ እኮ ነው በቃ አየህ ይለዋል። እሱ እንደኛ ስስታም ስግብግብ አይደለም። አየህ የራሱን ክብር ለቅድስት አርሴማ ሰጠው። አመለካከቱን እየጫነበት ነው። ልብ በሉ። በእግዚአብሔር ተብሎ ያልወጣ ሰይጣን በቅድስት አርሴማ ተብሎ መውጣት ይችላል? ንገሩኝ እንጂ እንዴት ብሎ ይሆናል? ሁሉም እኮ ደረጃ አለ። ከእግዚአብሔር ቀጥሎ ማን አለች? እመቤታችን ወላዲተ አምላክ። ከዚያስ ዕፀ መስቀሉ አለ፣ ቤተ ክርስቲያን አለች። ቅዱሳንም እንደየማዕረጋቸው ቃል ኪዳናቸው ልዩ የሆኑ አሉ። ከሐዋርያት የሚበልጥ የለም። በቅዱስ ጴጥሮስ ስም ብለው ካልወጣ በቅድስት አርሴማ ስም ብለው ከወጣ ይሄ ጋኔን ወጥቶ አይደለም እየተጫወተብህ ነው፣ እየተሳለቀብህ ነው። በነገራችሁ ላይ ዘመን አጋንንት እኮ አይለቁም። ታውቃላችሁ? ለቀቁ ይላል አይደል? ቤት ይጠብቃል። ጨርሶ የዳነ ሰው እኮ ከመቶ አንድ አታገኙም። እንዲያው በጸበሉ ብቻ የዳነ ካልሆነ አጥማቂ የነካው እኮ የዳነ አታገኙም። ማልነገራችሁ አጥማቂ የነካው የዳነ ሰው አታገኙም። ይመስለዋል። ይሄን ስላሁን አንዳንዶቹ የአጥማቂ ተከታዮች አሉ እንደ እኔ ድኜ የለ ይላሉ። አልዳንክም። አለመዳንን የምታውቀው መንፈሳዊ ሰው አይደለም፣ የእግዚአብሔር ሰው አይደለም። ጋኔን ለቆ ቢሆንማ የእግዚአብሔር ሰው ትሆን ነበር። ሰው አትከተልም ነበር። የአጥማቂ ከአዳሚ አትሆንም ነበር። ከእግዚአብሔር ይልቅ አጥማቂን ስታመልክ አትገኝም ነበር። እናስተውለው። እና ሕፃናት እያለን በእናት ሞት መጀመሪያ በአባት ይባላል። በአባት ሞት ሲባል ሰው ብዙ ጊዜ ምንድን ነው ባከዘር ይላል። ከዛ ቀጥሎ በማን ይባላል? ለምንድን ነው ግን የምታደለው? በእውነት ግን እናትነት ጥሩ ነው። እናት ግን አባት ጥሩ አይደለም። እንዴት ዋላችሁ? አሁን በአባትና በእናት መካከል ማበላለጥ ይገባል? ነገሩኝ እንጂ አይገባም። ለምን መሰላችሁ? የአባትን ምንነት ስለማታውቁ። አልፈርድባችሁም። ምክንያቱም አባትነት ማለት በመውለድ ብቻ የሚገኝ አይደለም። እኛ እንኳን ተራዎቹ አንድ ተማሪ ሲጠፋብን ስንት ሰሞኑን አንድ ወንድማችን ሞቶብን ምን እንዳሳለፍን አንዱ ከተማሪዎች አንዱ ነው። ምን እንዳሳለፍን እግዚአብሔር ነው የሚያውቀው። አሁን በየጸሎቱ መሀል ስሙን ስጠራ የምትሰሙ እሱ ነው። ምን ሊያደርግልን? አብልቶኝ አያውቅ፣ አጠጥቶኝ አያውቅ፣ ልቤን ነው የሚያደርቀኝ። ጥያቄ ይጠይቅ። ሌላ ምን አድርጎልኝ ያውቃል? ምናልባት እንኳን አባት ለልጁ አስተማሪ በቀለም ለወለደው ተማሪው በቀን 7 ጊዜ እያለቀሰ ጸሎተ እግዚእነ ማርያም እየደገመ ይጸልይለት እንደሆነ ምን ታውቃላችሁ? አሁን በየሁላችን ቤት ብትመጡ አይ እናት ናት እንጂ ይባላል። አውቃለሁ የእናትን ውለታ 9 ወር ከ5 ቀን መሸከም 2-3 ዓመት ማዘል ማጥባት አውቃለሁ። ግን የአባትን ሸክም የሚያውቀው የለም። ሰው ስለማያውቀው ነው የሚተች። በግልጽ ነው የምነግራችሁ። አባት ስለሆንክ ምናምን እንዳትሉ። እኔ አሳስበኝም። አባት መሆን አለመሆን አይደለም አሳሳቢ ነገር፣ እውነቱን አሳሳቢ። ለሁሉም በአባት ሞት ሲባል የማይሰማው በእናት ሞት ሲባል ይሰማል። እንግዲህ ይሁን ግድ የለም። እና አባብዬ ጊዜ ስለ ቸሩ እግዚአብሔር ይሏቸዋል። ያን ያህል መከራ አይቶ ያመጡትን አንተ ተው እንጂ ሸም የለህም እንዲ ያረ የምትሉ እናንተ ሰጥተዋቸው ተመልሰው ለቀማ ይገባል። እንደገና ደምተው ሲያመጡ ስለ እግዚአብሔር ስለ ቸሩ እግዚአብሔር ይላል። ሙሉ ቀን ሲያደሟቸው ውለው የሚገርማቸው ነገር ሄደው ደግሞ ወንድማቸው አብዬ ጊዜ የት ሄደ ብለው ሲሏቸው መነዛረኛ ጋር እየተጫወተ ይሆናል እንጂ ለነሱ እየደከሙላቸው ማለት ነው። እነዚያ ተማሪዎች ጠፍተዋል። ኋላ አንድ ቀን ግን አባብዬ ጊዜ ይሄ ሰው ሁልጊዜ ስለ እግዚአብሔር ስንለው ያደርጋል። ቀላል ነገር ስለምንጠይቀው እኮ ነው። ከበድ እናድርገው ብሎ ጦር ተከሉና ጦሩን ወደ ላይ አድርገው አብዬ ጊዜ ስለ እግዚአብሔር እስኪ በደረት ውደቅበት ነው። በስመ ሥላሴ አማትበው ሄዱበት። ጦሩን አንዱ ነክቶ አሳተውና መሬት ላይ ወደቁ። ሊወጉ ነበረ በጦር። ይሄ ሰው ጨክኗል። ሌላ ቀን ፈተና እናመጣበታለን።
ሌላ ቀን ምን ፈተና መጡባቸው? ጀርባው የተላጠ አህያ መጥተው አብዬ ጊዜ ስለ እግዚአብሔር ለስኪ ላሰው አሏቸው። አሁን ጭንቅ ሆነባቸው። ጭንቅ የሆነው ቁስል መላስ አይደለም። ማን ነገራቸው? ፍቅረ እግዚአብሔር ያለው ሰው ቁስሉ እንዴት ብሎ ትዝ ይለዋል? እሳቸው መጽሐፍ የአህያ ስጋ ይበላል መላስ ያው አይደለ ቁጥሩ እንዴት ብዬ በዚህኛው ሕገ እግዚአብሔር አለ፣ በዚህኛው ስመ እግዚአብሔር አለ። ጨነቃቸውና ኋላ የተማሩ ናቸው። ሲያስቡ ሁለት የመጽሐፍ ቀለም ትዝ አላቸው። አይ መማር ደግሞ ትዝ አላቸው። አንደኛ ኦሪት ዘፍጥረት ምዕራፍ 1 ያለው እግዚአብሔር ፍጥረት ሲፈጥር ምንድነው የሚለው? ወርኤ ከመ ሰናይ ምን እንደሆነ አየ፣ መልካም እንደሆነ አየ። ስለዚህ እግዚአብሔር የፈጠረው ሁሉ ምንድነው? መልካም ነው። ራሱን ካረከሰ ከሰይጣን በቀር ሁሉ መልካም ነው። ወደ ሐዋርያት ሥራ ምዕራፍ 10 መጥቶ ቅዱስ ቆርኔሌዎስን መልአከ እግዚአብሔር ቅዱስ ሚካኤል ወደ አሳማ እያሳየ ብላ ሲለው ቅዱስ ጴጥሮስ ምን አለ? ግሙራ ኢዋ አረኮስ ታፉዬ ካፌ የረከሰ ነገር ገብቶ አያውቅም ማለት። መልአኩ ምንድን ያለው? ዘእግዚአብሔር አንጽሐ አንተ ኢታስተራኩስ፣ እግዚአብሔር አንጽቶ የፈጠረውን አንተ አታርክሰው፣ ርኩስ ነው አትበል። ስለዚህ ርኩስ አይደለም። ስለ ፈጣሪ ስም እልሰዋል ብሎ ሊልሱ ሲሉ ገፏቸው። እንግዲህ ሰው ከዚያ ምን ብለው አሏቸው? አብድኑ አንተ ደንቁራሃል ብለው አሏቸው። አብዬ ጊዜ የዛን ቀን ብቻ መለሱላቸው። አብዳንስ አንትሙ በሉ እስቲ፣ ኧረ በደንብ በሉት። ዘኢተአምርዎ ለእግዚአብሔር ወኢትፈርህዎ። የሚያው ሰማን። ይሄ ደህና ነው። ምን ድውይ ድምፅ ማጉያ ሰብስቦ እና ሰነፎችስ እናንተ ሰነፍ አንቺ ሁልሽ ሰነፍ፣ አንተም ሰነፍ፣ ሁሉ ሰነፍ፣ እኔ ሰነፍ ማለት እኛ ነን። አብዳንስ አንትሙ ሰነፎችስ እናንተ ዘኢተአምርዎ ለእግዚአብሔር እግዚአብሔርን የማታውቁ ወኢትፈርህዎ ስሙን የማትፈሩ ብሎ አሏቸው። ፍቅር እግዚአብሔር ማለት ይሄ ነው። ለስሙ ክብር መስጠት። በሉ ስራ ልንይዝ ነው። እንዲያው ስለ ስሙ እስቲ አሁን ስለ ስሙ ትእዛዝ ልዘዛችሁ፣ እንታዘዝ። መልካም ቀላል ነው ማዛችሁ። እንዲያው ለማለማመድ ነው። አይዟችሁ፣ ከበድ ያለው አላመጣም። እኔም እንጂ ያን ያህል ጨካኝ አይደለሁም። አሁን ስትወጡ ማታ ስትወጡ ዛሬ ስንት ቀን ነው? 11 ነገ ስንት ነው? 12 አይ ትእዛዝ ልቀይር ነኝ። ለነገር አረገው ነው። ነገ በል ትእዛዝ ላመጣልህ ነኝ። ነገ በጧት ጸሎት ትጸልያላችሁ አትጸልዩ? ጸልያላችሁ አይደለም? ጸሎት ሲጨርሱ እስቲ ስለ ኢትዮጵያ፣ ስለ ቤተ ክርስቲያን በመከራ ስላሉ በትግራይ፣ በቤኒሻንጉልም፣ በኦሮሚያም በሌላውም ዓለም ላሉ ለሰው ልጆች ሁሉ ለራስ ጥቅም አይደለም፣ ለቤተ ክርስቲያንም ለሀገርም ለሰው ልጆች ሁሉ 12 ጊዜ ጸሎተ እግዝእትነ ማርያም፣ 3 ጊዜ አቡነ ዘበሰማያት እንድገም። ሰምታችሁኛል? 12 ጊዜ ጸሎተ እግዝእትነ ማርያም ሰላም ለኪ፣ 3 ጊዜ አቡነ ዘበሰማያት። 12ቱ በ12ቱ ሊቃነ መላእክት፣ በ12ቱ ደቂቀ ያዕቆብ፣ በ12ቱ ደቂቀ ነቢያት፣ በ12ቱ ቅዱሳን ሐዋርያት ምሳሌነት፣ 3ቱ ያው ምስጢረ ሥላሴ ነው። ብትደምሩት 15 ይሆናል። በ15ቱ ነቢያት ምሳሌነት ነው። ገብቷችኋል? መልካም። ይሄን ስለ ፍቅረ እግዚአብሔር እስቲ እንሞክረው። ሳምንት ደግሞ ታስታውሱኝና ትንሽ ጠበቅ አድርገዋል። ዋናው ትልቁ ነገር ግን ፍቅረ እግዚአብሔር ከሚታወቅባቸው መንገዶች አንዱ ለስሙ ክብር መስጠት ነው ለማለት ነው። ርዕሳችን ወአፍቅርዎ በአፍሆሙ፣ በአፋቸው ወደዱት። ስለዚህ መፍትሄው ምንድን ነው? የአፋችንን ፍቅር ምን እናድርገው? እንዋጠው። በሉ እስቲ ንገሩኝ። አፋችን ላይ የሚዞረውን የእግዚአብሔር ፍቅር እንዋጠው። በአፋችን እግዚአብሔር የምንለው ጴንጤውም ይለዋል። በአፋችን እግዚአብሔር የምንለው ታድሶም ይለዋል። በአፋችን እግዚአብሔር የምንለው ነፍሰ ገዳዩም ይለዋል። አንዳንድ እኮ ያስገርመኛል። የሚገርማቸው እዚህ አርማጭሆ ሆኖ የት አካባቢ ነው አሉ፣ ዓርብ ቀን ነው እና ደመኛውን ሊገድል ጥይቱን ወልውሎ ይወጣል። ሚስቱ አረ አንተ ጥላይ እባክህ ተመለስ፣ ምንድን ነው ስትለው እንዲህ አፍክን ሽረህ ሂድ እንጂ ባይሆን ደም ልትመልሳለህ ምትዳፍ እንዲህ አንቺ ምን ነካሽ? በዓርቡ ምድር ብሎ አለ ይባላል። በዓርቡ ምድር
በአረብ ምድር ሰው ላይ የሰው ደም ሊያፈስ እየሄደ ጦመኛል። ጾሞ ሰው የሚገድል ሰው ማለት ነው እንደ አሕዛብ። ይሄ እኮ ነው የእግዚአብሔር ፍቅር ብቻ አይደለም። የምንጾመውም ራሱ በአፋችን ነው፣ የምንሰግደውም በአፋችን ነው። ከልብ የሆነ የአምልኮ ስግደት አለ እኮ። ለዚያ ነው ከአፍ የሆነውን ነገር እንዋጠው፣ ዋጠው፣ ዋጭው፣ እንዋጠው፣ ፍቅረ እግዚአብሔር እንዋጠው፣ አንጀታችን ላይ ይግባ። እንደ ቅዱስ ዮሐንስ አማኡ ተከርሱ ከመነደ እሳት የክርስቶስ መከራ ሲያስብ አንጀቱ ይቃጠላል፣ ንድድ ይላል። ሰው ሞት ውስጥ እንደው ሐዘን ደርሶባችሁ እናት አባት እህት ወንድም የሞተባችሁ አላችሁ ነው? ሁሉ እዚህ ሞት ያላየን አላችሁ? የሐዘን ሲደርስባችሁ የተሰማችሁ ምሬት ትዝ ይላችኋል? የእግዚአብሔርን መከራ ስታስቡ እንደዚህ ሊሰማችሁ ይገባል። የመድኃኔዓለምን መከራ፣ የማምላክን ስደት፣ ሐዘኗን፣ የግፋ ሰማዕታትን የቅዱሳንን መከራ ስናስብ ያን ማድረግ አለብን በእውነቱ። ታዲያ ፍቅሩን የምንለማመደው በምንድን ነው? ከአፋችን ወደ ልባችን ለማውረድ የመጀመሪያ ሆን ብሎ እኮ ለስሙ ክብር መስጠት። ለምሳሌ ስታልፉ ስለ ወላዲተ አምላክ ስለ ቸሩ እግዚአብሔር ብሎ ሲል ኪሳችሁን ትፈትሻላችሁ። ለምሳሌ አሁን ፈተሽ አድርግ፣ እጅን ወደ ኪስ ከተት፣ ብር ወጣ። ስንት ነው በላይ ያለው? 200 ነው። ይሰጣል? ይከብዳል። ወደ ውስጥ እንግባ። ቀጥላ ያለችው ስንት ናት? 100 ናት። ይሰጣል? ይከብዳል። ቀጥላ ያለችው ስንት ናት? 50። ይሰጣል? ይከብዳል። እሺ እንደው ቢያንስ እንኳን እሺ ከበደን 200ም 100ም 50 እንደው 10ሩንም መስጠት ከበደን። እዚያው ላይ ስም ተጠርቷል። ለስም አጠራር ምስጋና ይገባል። በነገራችሁ ላይ እንዴት ቅድም ላስተምራችሁ እያልኳችሁ አንዲት ቃል እንደ ብር አትዩ ወደ ትምህርቱ እኔ ምን አስገባት ነው ያማን ያውቃል። ችግር ነው እኮ ያው ትንሽ ነው ለነገሩ። ግን ለምሳሌ አንድ ሰው ወይም የኔ ቢጤ ስለ ቸሩ እግዚአብሔር ስለማምላክ ስለ ንጹሃን ስለ ቅዱሳን ብሎ ሲለምን ወይ ከሌለን ወይ ደግሞ ስስት በጣም ካሸነፈን ለከ ስብሐት በሉ እስቲ በደንብ በሉት። ምን ማለት ነው? ምስጋና ጌትነት ለአንተ ይገባል ማለት ስምህን አክብሬያለሁ፣ ለስሙ ክብር ሰጥቶ አለመስጠታችን ጥፋት ነው። ግን ደግሞ ጌታ ሆይ ስምህ እየተጠራ ጊዜም እያልፈ ለከ ስብሐት የእመቤታችን የሆነ እንደሆነ ለኪ ስብሐት እግዝእትየ ለከ ስብሐት አምላክ የአባቶች አምላክ ኧረ ጌትነት ምስጋና ላንተ ይሁን። ለኪ ስብሐት እግዝእትየ አንዲት ኩታራ ነበረች ካቶሊክ የመጣችና ምንም ነገር ስትፈልግ መጣ ስለ እመቤታችን ብያለሁ ትላለች። በጣም ነው የምናደድ ሰው ሲጠራብኝና ደግሞ ያ የምትለው እንዳትል ትላለች። ላለመስጠት ነው እኮ ለኪ ስብሐት ጊዜ ካልኩ አልሰጣትም። የማይጠቅማት ነገር ከሆነ አልሰጣትም። ያን የምትለው እንዳትል ትላለች እላለሁ እንጂ ለኪ ስብሐት እግዝእትየ እመቤቴ ለስምሽ ምስጋና ይሁን። በቃ በእርግጥ በአንድ ጎኑ ደግሞ ይሄን የስስት መሳሪያ እንዳናደርገው እንታገል አቅማችን የቻለውን ያክል። ካሸነፈንና ከሌለን ግን ምን እንላለን? ለከ ስብሐት ሎቱ ስብሐት እንደምንለው ማለት ነው። ሎቱ ስብሐት ስንለው በሶስተኛ መደብ ስለው፣ ለከ ስብሐት ስንለው ግን በሁለተኛ መደብ ነው። ለአንተ ሎቱ ስንል ለእርሱ ማለት ነው። ለኪ ስብሐት ለአንቺ ምስጋና ይገባል። ላቲ ስብሐት ለእመቤታችን ለእርሷ ምስጋና ይገባል። እንዲህ እኮ ማድረግ አለ። ለስሙ ክብር መስጠት፣ ለስሙ ለጌታችን ክብር መስጠት፣ እንዲህ ያለ ፍቅር ይለመዳል። እሱ ብቻ አይደለም። ጠዋት ማታ እንጸልይ እስቲ። ጌታ ሆይ በሉ እስቲ ፍቅርህን አሳድርብኝ፣ ጣዕመ ስምህን አድለኝ። እንዲህ ያለን ጠዋት ማታ ጌታ ሆይ እግዚአብሔርን ከመውደድ በላይ ምን አለ? በነገራችሁ ላይ ለነገሩ ስለ መዓር ለማውራት መዓር መቅመስ ያስፈልጋል። በእውነቱ ዓለም ይጣፍጣል የምትለው ነገር እንደማይጥ ለምሳሌ በርገር ተብሎ አዲስ እንደመጣ መቼም አያጓጓም። በርገር ምን ያጓጓል? በርገር ፒዛ ምናምን እያሉ ሲያወሩ አንድ ሰው እስቲ እንየው ብሎ ይዞኝ ሄደ። እዚህ ጎንደር አሉ። እስቲ ጉዳቸውን እንየው ብለን ሄድን። ወንዶችን የምታክል ነገር አምጥቶ ብናየው እንደ ቂጣ ያለ ነገር ነው፣ እንደ ዳቦ ያለ ውስጡ የሆነ ነገር አለው። ለምንድን ነው በርገር ያሉት?
ስንት ነው ዋጋው አልኩት። ነገረኝ። እኔ አልከፍልም። ለምን ብዬ እኔ እኮ እዛ ሸዋ አዲስ አበባ ለአንድ ጉዳይ በነበርኩበት ጊዜ ልጋብዝ ብሎ ገባና ቀድሞ ነው እንግዲህ የዛሬ 10 ዓመት ነው። እና የሆነች ሳንዶች ክለብ ሳንዶች ምናምን የሚባል ስንት ነው ስላት ከታዘዘ በኋላ ነው 130 ብር። ዛን ጊዜ 130 ብር ምግብ እኮ 8 ብር 7 ብር ነው ምን በላይ ነበር ምግብ በየአይነት 130 ብር ጠራኋት። አጨብጭቤ በጣም እዛ 4 ኪሎ አካባቢ ነው ያው ግራንድ ካፌ ነገር ነው። እራቴ አልሰራሽም? አዎን። እንዳታመጪ እዚህ አዲስ አበባ ልጅ ነው። አፈረም ይገርማችሁ ለአመት በጣም ነዶት ይኸውልሽ ይቅር በይኝ የክፍለ ሀገር ልጅ ነው አላት። ያው በደንብ መዝግቢው ክፍለ ሀገር ብቻ አይደለም ጎንደር ነው የመጣሁት ነው መዝግቢው። ለእርድናው ከሆነ ግን 4 ኪሎ ያለውን ብቻ ሳይሆን አራዳ ያለውን ወይ በረሃ ድሮ የነበረውን እንሸጠዋለን። የእርድና ችግር የለብንም። ዓለምን በአራት ማዕዘን ስናጠናት የምንውል ሰዎች ነን። እርድናውንም እናውቀዋለን። ግን መሰልጠን እንደዚያ ስላልሆነ አልበላም። ኋላሽ በጣም ርካሽ ብሎ ወስዶኝ ርካሽ ብሎ የወሰደኝ የዛ ነጥፍ የሚከፈልበት ነው ሳላውቅ ከፍሎ መጣ። የልክ ነው እሱን የከፈለ ምን አገባኝ ነው ነገሩ። ሰውኛውን ግን ያገባኛል። ኋላ ምንድነው ለምንድነው ግን እንደዚህ ያደርክ ሲለኝ አንተ ነዳያን ተርበው ተጠምተው እያየ አንተ ክለብ ሳንዶች ምናምን ትያልክ 100 ምናምን ብር በዛን ጊዜ ማለት ዛሬ 400-500 ብር በላይ እኮ ነው እንዴ ነው አይደለም? አሁን እዚህ አንድ ሆቴል አለ። ቡና ልጋብዝ ሻይ ልጋብዝ። እኔ ቡና አልጠጣም ሲጀመር። ሻይሳ ወንድሜ ሻዩ እኮ እዚህ ለ3 ነዳያን ምሳ ይሆናል እኮ። አንተ ሻይ ብለህ ትልልቅ ሆቴል ሄደህ የምትጠጣው እኮ እዚህ ነዳያንን ያሳፍራል እኮ። ፍቅር እግዚአብሔር እንደሌለን ምናቅ የእግዚአብሔር ፍቅር የሚገለጠው አንቺ እቴ እየተራብሽ እኔ ብቀናጣ እግዚአብሔር ፍቅር አለኝ ወይ? የምንገዛው ልብስ በጣም ውድ ሆኖ እስኪያስቡት ልብስ የሌለው ሰው እያለ በጣም ውድ ልብስ የምንገዛ ለምን? ባለፈው ደውሎ ሞባይል ተበላሽቷል አሉ። ዘመናዊ ስልክ ያስፈልጋል። በእባክህ ወይድልኝ ይሄ ስልክ ምንድነው ስራው? መቅረጽ፣ ማውራት፣ አንዳንድ ጽሁፍ መጻፍ አይበቃም? በቃ ያ ሁሉ ገንዘብ ለምን ይፈሳል? ነዳያን ለምን አይበሉ? ገዳማት ለምን አይታገዙ? የአብነት ትምህርት ቤቶች ለምን አይታገዙ? ይሄው አሁን ዛሬ ይሄ ለውጭ ልጆች አይደለም እናንተ ስንት ነው ያልከኝ ቅድም? 3200 100 ብር ቢዋጣ 32 ሰው ማለት ነው አይደል? 32 ሰው 100 ብር አውጣችሁ 3 ሜትር መንበሩን ታቦቱ ያለበት መንበሩን መጋረድ አትችሉ? እኔ ሳልገባውም ሲነግሩኝ ቀና ቢባል በላይ መንበሩ ይታያል፣ ዝቅ ቢባል የታች መንበሩ ግር ይታያል። አጭር መንጦላይቱ መጋረጃው አጭሩ ነው ማለት 3200 ብር ነው የሚሸጥ መጋረጃው። እስኪ 32ቱ ናችሁ ግዙ በሉ። እንዲያውም አሁን እኔ እኮ 3200 ብር አሁን ቆጥሬ ይሰጠዋል። ገንዘብ አለ ችግሩ አለ። እስኪ ሰው ይቆርቁረን እስኪ ትንሽ በሉ። ፈቃደኛ ሆናችሁ አሁን እዚህ ነው እጅ የምታወጡ። ዛሬ እንዲያውም እዚህ አድርጌ ማለት ነው 100 ብር የምታወጡ ባሉ በደንብ ሴትም ወንድም ስማ በተረፈው ገንዘብ። ስለዚህ እናንተ አስባችሁ ዛሬ ያው ላይኖራችሁ ይችላል። የሚቀጥለው ሳምንት 100 ብር አምጣችሁ እዚህ አንድ ዲያቆን አለ ለሱ ትሰጡታላችሁ። ገዝቶ ለእንታ ተሾመ ወስዶ ተመረቃችሁ ይገባል። በቃ ይሄ ለዚህ ሁልጊዜ ውጭ መከራ እነሱን እየለመን እንዴት ብለን እንዘልቀዋለን? ስለዚህ ፍቅረ እግዚአብሔርን መለማመድ አለብን ለማለት ያክል ነው። በአፋቸው ወደዱት ተብሏልና እግዚአብሔር በአፍ ብቻ ከመውደድ ይሰውረን፣ በልባችን እንድንወደው ፍቅሩን ያሳድርብን፣ ጸጋውን ክብሩን ይስጠን። ቅዱሳንን እንዘክርና እንጨርስ። ዛሬ የተዘከረ ስላለ አባ አውሎግን ጥቂት እናንሳቸው። አውሎግ አነበሳዊ ከልባቸው እግዚአብሔርን የወደዱ አባት ናቸው። ሀገራቸው ሶሪያ፣ አውራጃው ንጽቢን። እሳቸው ተወልደው ያደጉባት ማለት ቅዱስ ኤፍሬም ሶሪያዊ፣ ቅዱስ ያዕቆብ ዘንጽቢን ተወልደው ያደጉበት አካባቢ ነው። በእውነቱ ዘመኑም ያው ነው። እኒህ ደገኛ ጻድቅ ሰው መምህራቸው አውሎጊን ይባላሉ። እሳቸው አውሎግ ይባላሉ። ሶሪያዊ ናቸው። ይገርማቸዋል። አሁን ትምህርት እንማራለን አይደል? እያንዳንዷ ቃል ጭንቅላታችን ላይ ትርጉም ልትሰጠን ይገባል። እሳቸው ሄደው ሲማሩ ቅዳሴ ላይ ምን የሚል ትምህርት ሰው የጌታ ቃል ምን ይላል? ሰው ሁሉ በሉ እስቲ ዓለሙን ሁሉ ቢያተርፍ ነፍሱን ካጎደለ ምን ይረባዋል? የጌታ ቃል ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ምን ትበቆ ለሰብ ለመኩሎ ዓለማተ ረብሃ ለመኩሎ ዓለም ረብሃ ይላል በነጠላ።
ወነፍሶ ሀብሎ ወምንተ ወሀበ ቤዛሃ ለነፍሱ። ሰው ልጅ ገሃነመ እሳት ላለመግባት ምን ይከፍል ይሆን? መንግስተ እግዚአብሔር ለመግባት ምን ይከፍል? እችን ቃል ሰሙ አሉ። እልፍ ብሎ ደግሞ ምን ይላል? ሲጥ ኩሎ ዘብክነዋይ በማርቆስ ወንጌል 10:17 ላይ ያለን ሁሉ ምን አድርገው ሽጥ። ለማን ስጥ? ለነዳያን። መስቀሉን ተሸክመ ተከተለኝ። ጌታ ሆይ እችንም አለን ያድል የተናገርካት እከተልሃለሁ። ሀብት ንብረታቸውን ሽጠው ለነዳያን። እዚያ በረሃ አባ አውሎጊን ዘንድ ሄዱና አመንኩሰኝ አሉ። አስተምረው 3 ዓመት አመክሯቸው ሲጨርሱ አመነኮሳቸው። ከዚያ 40 ዘመን በቀን ከ700 በላይ አቡነ ዘበሰማያት እየደገሙ እኛ በዓመት አንድ ጊዜ የማንችለውን ማለት ነው። አቡነ ዘበሰማያት በፍቅር በጣዩ ነው መድገም፣ መጸለይ፣ መስገድ 40 ዘመን። ኋላ ከ40 ዘመን በኋላ አባቴ መምህሬ አውሎጊንን ነው አሏቸው። አባ አውሎግ አሰናብተኝ። ምን ነው በረሃ ልገባ ነኝ ደግሞ ብቻዬን ልኖር እስቲ። አያችሁ ወሰይጣን ይመጽእ ዘእንበለ ምስለ ሰብ እንዲሉ አበው። ሰይጣን በሰው አድሮ ነው የሚፈትን። አንድን ትክክለኛ የእግዚአብሔር ፍቅር የሚታወቀው ለብቻ ሲኖር ነው። አንዳንድ ጊዜ አሰናበቷቸው። 50 ዓመት ለብቻቸው በበዓት ተከተው በብሕትውና ኖሩ። ቢደምሩ ስንት ይሆናል? 50 እና 40 ስንት ነው? ንገሩኝ እንጂ 90። አጠቃላይ ዕድሜያቸው 100 በላይ ሄደ። ከዕረፍታቸው በፊት እንግዲህ እንዲህ አርጅተው ነው ያረፉት አባ አውሎግ። ታዲያ ለየት የሚያደርጋቸው ነገር ነበር። አንዱ ጸሎቱ ቅድም የነገርኳቸው ነው። ሌላኛው የሚያስገርመው ነገር አንበሳ ነበራቸው። አባ አውሎግ አንበሳዊ ነው የሚባለው። አንበሳዊ እንደ አባ ሳሙኤል፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አባ አንበስ፣ እንደ አባ ብንያሚን በአንበሳ ጀርባ 2 አንበሳ ነው ያላቸው። አንዱ ዕቃ ተሸካሚ ትራንስፖርት፣ አንዱ እሳቸው የሚቀመጡበት ነው። ይላላኳቸዋል። ግሩማን አናብስት ናቸው። አይ ጉድ! እኔ በነገራችሁ ላይ አንዳንድ ነገር እኮ በአይናችሁ ተርተው። ለምሳሌ አዲስ አበባ ሄጄ ለመጀመሪያ ጊዜ አሳዩኝ ብዬ ያልኩኝ ድሮ የዛሬ 10 ዓመት በፊት የመጀመሪያ ጊዜ አዲስ አበባን ስረግጥ አንበሳ ግቢን አሳዩኝ። ስንት ኪሎ ነው ያለ? ደህና ዋላችሁ? አዲስ አበባ ኪሎ የሚባል መንደር አለ አይደለ? ስንት ኪሎ ነው ያለው? ታው እንጂ ወደ 6 ከፍ አይልም ብለህ ነው። እዚህ ዩኒቨርሲቲ ፊት ለፊት አይደል ያለ? 6ቱን ያለ አይደለ? 6ቱ አካባቢ ነው 6 ኪሎ። እና ኋላ ገባሁ። እንዲያው በእውነቱ አንበሳ አስታየው አቡነ ገብረ መንፈስ ቅዱስ ትዝ አይሏችሁ? አባ ሳሙኤል እንዴ ከዛ ቀነኒሳ ነው ምናምን የሚሉት አንበሳ እኮ አሳዳጊውን ሙልጭ አድርጎ በልቶታል አይደል? አሳድጎ ተንከባክቦ በቃ ቀን ሲከፋ አስቸጋሪ ነው የአባቶች ሻይ ይነክሳል የሚባለው እነዚያ ነው። እና አባቶቻችን ና እንዴ አንበሳ ማላመድ እኮ አይደለም ብርቁ እና ለቀመጥብህ። በነገራችሁ ላይ አራዊት በተፈጥሯቸው እኮ ጀርባቸው ላይ ምንም ነገር እንዲቀመጥባቸው አይፈልጉም። ከባድ ነው። ምክንያቱም በእናንተ ልሳን ሴንሲቲቭ ናቸው፣ ሰውነታቸው ይቆጣል። እና አንበሳ ሆነ ጀርባው ላይ ተቀምጦበት ሲሄዱ ይሄ እኮ ነው የእግዚአብሔር ፍቅር። እኛ እግዚአብሔርን ከወደድን ፍጥረት ሁሉ ይገዛል። እና አንበሳውን ይቀማ። አንድ ቀን ታዲያ ታመው ተኙ፣ አርጅተዋል። እና ምን አማራቸው ጊዜ በየዓመቱ ላለው አይደለም። እኔ አምሮት የሚባለው አሁን በዚህ ነፍሰ ጡር ስትሆን ታረጋግጥ። በነገራችሁ ላይ አምሮት የሚለው ነገር ሳይንሱ ይደግፈዋል አይደል? እኔ ግን አይመስለኝም። አሁን እኔ የስነ ተፈጥሮ ህግ ነው ብዬ ለማመን እችል። ብዙ እውነተኛ እናቶቻችን አያምራቸው፣ ምንም አያምራቸው። ምንድነው ካማራቸው የሚያምራቸው? ምንድነው? ጸሎት፣ ፍቅር፣ አንድነት። አሁን ዛሬ ድሮ ምን ይባላል? እንደዚህ ቀይ አፈር አማረኝ፣ ዋልካ አፈር አማረኝ ይባላል። ይሄ እኮ ጥንቱ እንደዛ ነው። ዛሬሳ ዘመን ተቀይሯል። በርገር አምጣ። ፈረንጅ ሀገር ከሆነ ማክዶናልድስ እስቲ ሌላም እኮ አለ አማረኝ የሚባል ብዙ ነገር። እኔ ብዙ ቦታ ቀልድ አታድርጉት። አማረኝ ቅዱሳን ምንድነው አምሮታቸው? ለብ ያለች ውሃም ያጠጣኝ ባገኘው ብለው ተመኙ። አንበሳው ይህን ሰምቶ እየሮጠ ሄዶ አንዱን እረኛ የጎተታ አመጣው፣ ሰገደላቸው። አባ ሆይ ምን ፈለጉ? እስቲ ውሃ ለብ አድርገህ አጠጣኝ አሉት። እቺ ናት የመጨረሻ ምቾት የምትሰጥ ለብ ያለች ውሃ። ያችን አጠጣቸው። ተባርኮ ሄዶ ደስ ብሎት ምን አለ? ዓለም የእግሩን ሰኮና ማታከል ደገኛ ጻድቅ አገኘው ብሎ ህዝቡን ሰብስቦ አመጣ። ተባረከ። ድውዩንም ፈወሱ። አንድ ቀን እንደዚህ ሆነ። በሌላ ቀን ደግሞ አባ አውሎጊን ጋር ለስብከት ሲሄዱ ስንክሳር የሚተርከው ታሪክ ነው። ባህር ላይ ደረሱ። በስመ ሥላሴ አማተው ተከፈላሉ። ተከፈለ። ጤግሮስ ተከፈለላቸው። አልፈው ሄዱ ወደ ፋርስ። አስተምረው ሰብከው ተመልሰው ራባቸው።
ሰው ናቸው፣ ራባቸው። አንበሳውን ምን አሉት? እስቲ ምን በላው ፈልገህ አምጣ። ልብ በሉ፣ አንበሳ የሚበላ የሚያውቅ ምንድን ነው? ዳቦ ነው ስጋ ነው? እነሱ ደግሞ ስጋ አይበሉም። ስለዚህ ዳቦ ነው መፈልግ ያለበት። ዳቦ ሲፈልግ እግዚአብሔር ሲቀናው ትኩስ ዳቦ አንድ ሽማግሌ በአህያ ጭኖ እየሄደ፣ ችግሩ ግን ከአህያው ጀርባ ላይ ሕፃንም አለ። ደርሶ እየጎተተ ሲወስደው ሕፃኑ ደንግጦ ሞተ። አንበሳው ምን ተዳው ታዟል፣ የታዘው ነው። ሕፃኑንም አህያውንም ዳቦውንም እየጎተተ ወስዶ አደረሰ። ከዚያ ቅዱሳን እግዚአብሔርን አመሰገኑ፣ ህብስቱን በሉ አቅማቸው የቻለውን ያክል። ሕፃኑን ጸሎት አድርሰው አሉበት፣ ተነስቶ ቁጭ አለ። ከዚያ ሲያመሰግኑ በልተው ህብስቱ ወደ ነበረበት ተመለሰ። የሰው ንብረት ነው፣ አጉድሎ አይመልሱ። መልስ አሉት አንበሳው አህያውንም ሳያጎድል ሕፃኑንም ሳያጎድል ህብስቱንም ሳያጎድል መልሷል። እንዲህ ያሉ ኖረው አባታችን አባ አውሎግ አንበሳዊ በዚህች ቀን አርፈው ተቀብረው በዓላቸው ይከበርላቸዋል። በረከታቸው ይደርብን። እና አባ በላትያኖስ ስለ ክርስቶስ ፍቅር ድፍን ዓመት መከራ የተቀበለ እና አባ በትራ የታላቁ ስልዋኖስ የደገኛው ግብፃዊ የታላቁ ስልዋኖስ ረድ የነበሩ ኤጲስቆጶስ አባ በትራ እነ አብርሃም ኤጲስቆጶስ መቃቢስ ኮንቲ ስንክሳር የዘከራቸው። ወደኋላ ተመልሰን የስምንት ቀን እንዘክርና እንጨርሳለን። ዛሬ 11 ነው ተገናኝተን የነበረው በ3 ነው አይደል? በ3 ነው። የካቲት 4 ቀን ሐዋርያው ቅዱስ አጋቦስ ነብይም ሐዋርያም ነው። ሐዋርያት ነቢት የተባለ አንዱ ነው። ነብይም ነው ሐዋርያም ነው። ምን አለ? ከዘመን ጋር የተያዘው መጀመሪያ ቅዱስ ጳውሎስ የሚታጠቅባትን መታጠቂያ ያመጣና ታጠቃት። አሰረ እንጂ ራሱ ምን ይታጠቃል? አሰረ። ምንድነው አጋቦስ ሲሉት የዚህችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንደዚህ አድርገው ያስሩታል። ጳውሎስ ነው ቅዱስ ጳውሎስ ወስደው ግጥም አድርገው አሰሩት። ቅዱስ ጳውሎስ ታሰረ፣ ትንቢቱ ተፈጸመ። ኋላ ቀላውዲዮስ በሚባል አንድ ደንቆሮ ንጉሥ ዘመን እኔ አይደለም ደንቆሮ ያልኩት መጽሐፍ ነው። ቀላውዲዮስ አብድ ይለዋል፣ ደንቆሮ ቀላውዲዮስ ይለዋል። ንጉሠ ነገሥት ነው የሮሜ። በሱ ዘመን ምን አለ? ረሃብ ሊመጣ ነው እና እህል አዋጣችሁ ወደ ምእመናን ላኩ አላቸው። ረሃብ ሊመጣ ነው አታሟርቱ ይሉናል አይደል? ደህና ዋላችሁ? እንዴት ዋላችሁ? አታሟርቱ ይላሉ አይደለም? አሁን ኢትዮጵያ ውስጥ ረሃብተኛ የለም? ንገሩኝ እንጂ ትግራይ ውስጥ ከትግራይ ህዝብ ከግማሽ በላይ የሚሆነው ምንድን ነው? ረሃብተኛ ሆኗል። ቤኒሻንጉል ረሃብተኛ ነው። ነገ ደግሞ ለማን እንደሚመጣ እናያለን። ረሃብ ሊሆን ነው አላቸው። ምዕመናን አዋጥተው ካህናት ሐዋርያት አበው አዋጥተው ምዕመናንን ከረሃብ የታደጓቸው በዚህ ቅዱስ ሐዋርያ ምክንያት ነው። መጨረሻ ላይ በክርስቶስ ስም መከራ ተቀብሎ ሰማዕት ሆኗል። እግዚአብሔር አምላክ በረከቱን ያሳደረብን። አባ ዘካርያስ፣ አባ ኤስድሮስና አባ ሙሴን ስንክሳር የዚያን ቀን ያነሳቸዋል። አባ ዘካርያስ ገዳማዊ ናቸው። እዚያው ግብጽ ካነበሩ ገዳማትና በእረፍታቸው ጊዜ የተደረገውን ድንቅ ነገር በእረፍታቸው ጊዜ እንኳን ውዳሴ ከንቱን የጠሉ ሰማያት ተከፍተውላቸው መላእክት እየዘመሩላቸው አጎናቸው አባ ሙሴና አባ ኤስድሮስ አባ አሏቸው። አቤት ምን ታያለህ አሏቸው። ደህና ዋላችሁ? ምን ታያለህ አሏቸው። መልሳቸው ምን ነበር? ምን እያዩ ነው? ሰማይ ተከፍቶ። ምን እያዩ ነው? መላእክት እየዘመሩ። ምን እያዩ ነው? እግዚአብሔር በብሩህ ገጽ ሊቀበላቸው እየተዘጋጀላቸው። ግን ምን አሉ? ሊተሰ ይሄ ይሰኒ አርምሞ አሉ። ለእኔስ ምን ይሻለኛል? ዝም ብል ይሻለኛል። አይጉድ! አይ ቸሩ መድኃኔዓለም አፍ ቁልፍ ሲል ቁጥሩ ነው። አንዳንዴ እንዲህ አለ። በሞታቸው በረፍታቸው ላይ ውዳሴ ከንቱን የሚጠሩ አባት የዚያን ቀን ዓመታዊ በዓላቸው ነው በየካቲት አለ። ሌላ የዚያን ቀን የአሪንጎ ሰማዕታት። አሪንጎ ደቡብ ጎንደር ታውቋት ከሆነ ከጣና 10 ኪሎ ሜትር አሪንጎ፣ ደብረ አሪንጎ ጥንት በነገስታቱ ዘመን የፍልስፍና መናኸሪያ ነበረች። በአጤ ሱስንዮስ ዘመን ግን እናታችን ቅድስት ፍቅርተ ክርስቶስ እና ባለቤቷ ቅዱስ ዘራ ክርስቶስ ለመከራ ሲሄዱ ተከትሏቸው 85 ሰዎች ናቸው። በእሳት ቢያቃጥሏቸው እሳት አለበላቸዋል። አንገታቸውን ቢቆርጧቸው አንገታቸው እንደተንሳፈፈ 150 መዝሙረ ዳዊት ተደገመ። ኋላ እንደገና ሊያቃጥሏቸው ሲሉ ስጋቸውን የተሰዋውን መሬት ተከፍታ ሰወረቻቸው። ይሄ ሁሉ ታምራት የተደረገላቸው የአሪንጎ ሰማዕታት በ4 እናከብራቸዋለን። በቁጥር 85 ናቸው። በ5
አባ እብሎይ እዚያ ጉባኤ ተምረናል። አባ በሶይ ጴጥሮስ፣ አባ አክርጴዎስ፣ አባ ኖብ ጻድቅ መነሳነሱ ዘወርቅ 49 አረጋውያን ሰማዕታት፣ አቡሊዲስ የዓለም ሁሉ መምህር፣ አሞኒ፣ አበያ፣ አባ ቡላ ዓመታዊ ባላቸው ነበር። በስድስት የዓለም ሁሉ መምህር ቅዱስ አቡሊዲስ የሮሜ ሊቀ ጳጳሳት። በነገራችሁ ላይ ፍትሐ ነገሥት የምትመለከቱ ቀኖናት ሲጻፉ በደስ የሚል ካያችሁ አቡሊዲስ ማለት ነው። በስ ካለ ባስልዮስ ማለት ነው። የቤተክርስቲያን ቀኖና በመስራት ከሚታወቁት አርእስተ ሊቃውንት መካከል አንዱ ቅዱስ ባስልዮስ፣ አንዱ ቅዱስ አሁን የጠራሁት አባት ማለት አቡሊዲስ፣ ሶስተኛው ቅዱስ ዮሐንስ አፈወርቅ ናቸው። ቀኖና ቤተክርስቲያን በመስራት የሚታወቁ ስርዓት፣ ህግ። የዚያን ቀን እናታችን ቅድስት ማርያም እንተ ዕፍረት አሁን ልንወቃቀስ እንተ ዕፍረት ቅድስት ማርያም ስናነሳ እንተ ዕፍረት ቅድስት ማርያም በጣም በጣም ውብ ነበረች። ውብ በሜካፕ እንዳይመስላችሁ እግዚአብሔር እንደፈጠራት ውብ ናት። ግን ይህን ውበት ስትገልጠው ስታራቁተው ምን ስትለው እኔ በነገራችሁ ላይ እኔ ግራ እየገባኝ የመጣው ነገር እዚህ መከረኛ ፌስቡክ ላይ በተለይ ላይ ስቶሪ የሚለው ላይ እንደዚህ ሆዳቸውን ገፍጥጠው ፎቶ ተነስተው የሚለጥፉ ነፍሰ ጡር እናቶች ግን አብደዋል። እንዴት አንዲት ሴት ሆዷን ፎቶ ታስነሳለች? በቀደም ደግሞ ይባሰው ነው አንዱ ደንቆሮ ለጥፎት እያየሁኝ ነው። ጭራሽ ጨርቋን ገልጣ ባዶ ሆዷን ማለት ነው፣ ራቁቷን ትንሽዬ ፓንት ነገር አድርጋለች። እግሯን ሆዷን ተገልጧል። አንዳንዶቹ እግዚአብሔር ይማርሽ ይሏታል እንጂ ህመምተኛ እንደሆነች ማለት ነው። እንደዚህ ሆና ሲማርሽ አይደለም እግዚአብሔር ልቧን ይማርላት። እውነት እሷንም ልጇንም እኔ በእውነት ለንስሐ አብቅቶ የፈለገ እሱ የእግዚአብሔር ስልጣን ነው። ሰው ነፍሱ ሳይማር እንዴት ስጋው ይማራል? እንደዚህ ራቁቷን የምትለጥፍ ሴት ምኑን ነው ይማርሽ ምላት? ኋላ ግን ደግሞ ይባስ ብሎ ጉባኤ ማስተምራቸው ሁለት ሴቶች ቤት ስገባ ፎቶ አየሁኝ፣ ሆዳቸውን ገልጦ የተነሱት። ፌስቡክ አልለጠፉትም ግን አየሁት። ደህና እንላቸው ሰዎች ቆራቢ ነፍሰ ጡር ሆዳቸውን ገልጦ ፎቶ ተነስተው ማለት ነው። አንተ ጆሮ መድኃኒዓለም በስንቱ ይሆን የምትችለው? ሕፃኑን የምትሸከሙበት የአካላቸው ክፍል ምንድን ነው የሚባለው? ማህፀን። ማህፀን አማህፀነ አደራ አስጠበቀ። ማህፀን ማለት አደራ ጠባቂ ነው። የእግዚአብሔርን አደራ አራቁቶ ፎቶ አንስቶ ፌስቡክ መለጠፍ የጋኔን ማደሪያ ከመሆኑ ባሻገር ሌላ ምን ትርጉም አለው? አንዳንዱ ወንድ ደግሞ አለ ጅላጅል ዝም ብሎ እንትን አለ በፊቷ ተንበርክኮ ሆዷን እየሳመ ፎቶ ይመስላል። ቀፎ ማለት እንደዚህ አይነቱ ሰው እንዲያው ምን ያደርጋል? ሁሉ ነገር በከንፈር ሁሉ ነገር የታይታ እግዚአብሔርንም ለታይታ ሚስትንም ለታይታ ባልንም ለታይታ ወንድም እህትንም ለታይታ ምን ያደርጋል? ለዚያ እኮ ነው የቅድሞ ርዕስ እኮ አንዱ ይሄ ነው። ምን ያደርጋል? ኧረ እባካችሁ ራቁት ፎቶ አትነሱ። ኧረ ተው ግድ የለም ነውር ነው። እግዚአብሔር ያከበረው አካል እግዚአብሔር ያከበረው እግዚአብሔር የሰጠንን አደራ ምን አለ በስርዓት ምን ጠብቀው። ይህች ቅድስት እናት ቀድሞ በመልኳ ምክንያት ተሰናከለች፣ ወንዶችንም አሰናከለች። ኋላ ግን አንድ ቀን ራሷን ለማድነቅ መስታወት ፊት ቆማ ስትል አንዳንድ ቀን እኮ እኛንም ይገጥመናል። ለምሳሌ አንዳንድ ቀን ሰባኪው አስተምር ሲል ዛሬ ያስተማርኩት ትምህርት ግሩም ነው ይላል። ደንቆሮ ሙታታ እንደዚህ አይባልም። ምንም ስለ ራስህ አንተ መመስከር አትችልም። ኮንፊደንስ ምናምን አትበል። የምን ኮንፊደንስ ነው ደግሞ? በእግዚአብሔር መመካት፣ በራስህ አትመካ። እና ጠጉሯን አየችው፣ ግሩም ነው እንዳንቺ። አንዳንዴ ወንድም አለ መሰል እንደዚያ የሚያደርግ ሂውማን ሄር ትሉታላችሁ። ቀድሞ የፈረስ ጭራ ነበር። ፈረስ ጭራ ስንተች ደግሞ ያን የሚያስተች የአስከሬን ጠጉር ትቀጥላላችሁ። የአስከሬን ጠጉር ሩቅ ምስራቅ የሚገኙ ሴቶች ጠጉር፣ የአሕዛብ ጠጉር ከሞቱ በኋላ ከመቃብር የወጣ ጠጉር ሂውማን ሄር ትሉታላችሁ። ደግሞ ውድ ነው አሉ የአስከሬን ጠጉር። እንደው በሞት የቆመችውማ ምን ያህል ሊሆን ነው? እንደው የሞተችው ያን ያህል የተወደደ ለበጎ ባትጠቀምበትም መጀመሪያ የሷ ግን የራሷ ጠጉር ነው ብዬ ግንባሯን አየችው፣ ግሩም ነው። ቅንድቧ ያስገርማል። እንደ ዛሬ ተላጭቶ አይደለም፣ ግሩም ነው። አይኗ፣ ሽፋሽፍቶቿ፣ ጉንጯ፣ ከንፈሮቿ፣ ሸንጎበት በሙሉ አካሏን አየችው፣ ተገረመች። መንፈስ ቅዱስ ቸር ነው።
ንፋሱን አመጡ። አኮኑ ዝንቱ ሁሉ ያህልፍ ወይ ማስብ አይደል? ይሄ ሁሉ ተዘጋጅቶ ማንም ይበላው አፈር መቼ? ዛሬ ወይ ነገ ትሞቻለሽ፣ ትሞታለህ፣ እሞታለሁ። ቀዳሚውን እግዚአብሔርን የሚያውቅ አፈር ነሽ። እኛ አፈር ነን ያለውን ልዑለ ቃል ኢሳይያስን አትመለከተው? ትንቢተ ኢሳይያስ 64ን አታነበው? ጭቃ ነን እኛ፣ አፈር ነን እኮ። እግዚአብሔር እኮ እንደዚህ አክብሮ ደህና አድርጎ ያስቀመጠን እንጂ እኮ እኛ አፈር ነን። አሰበችው። ኋላ ተስፋ ልትቆርጥ ስትል ደግሞ ሌላ ነፋስ መጣ። መድኃኔዓለምን አሳሰባት። ከዛ ባላት ንብረት ሁሉ ሽቱ ገዝታ ሄዳ 3 ትልልቅ መስዋዕት አቀረበች። ታውቃላችሁ ለእግዚአብሔር መስዋዕት ሲቀርብ እንደዚህ ነው። አንዱን ከውስጧ እሱ ምንድነው? እንባ። አንዱን ከውጯ ከአካሏ እሱ ምንድነው? ጠጉር። አንዱን ከንብረቷ እሱ ምንድነው? ሽቱ ነው። ጌታ እኮ አብዝታ ወዳኛለች አለ እኮ። አይ ቸሩ መድኃኔዓለም አብዝታ ሐዋርያትን ራሱ ከእናንተ አስበልጣ ወዳኛለች አላቸው እኮ። አብዝታ ወዳኛለች። እግዚአብሔር ንስሐ ነው የሚወድ። መድኃኔዓለም ንስሐ ነው የሚወድ። ሄዳ አልቅሳ ሽቱ በእንባዋ አጥባ በጠጉሯ አድፋ። እንባ አሲድ ነው። ለጠጉር ጥሩ አይደለም። መስዋዕት አቀረበች ጠጉሯ። ከዚያ ሽቱ አፈሰሰች። ተቃውሞ መጣ ከይሁዳ። ወይድ መልካም አድርጋለች። በሀበ ተሰብከ ወንጌሌ ለዓለም በመክብቡ ዛቲ ብእሲት ዘገብረት ያለው አለ ደራሲ። የወንጌሉን ቃል ወስዶ ወንጌል በተሰበከበት ሁሉ ይህች ሴት ያደረገችው ይተረክ አዝዣለሁ አለ መድኃኔዓለም። ይኸው ዛሬ ድረስ እንናገራለን። መድኃኔዓለም ካደረገ 2000 ዓመት ሊሆን እንግዲህ የሚቀረን 20 ዓመት ነው። ይሄ 2000 ዓመት ብሎ ይሰበካል። ቅድስት ማርያምን ተፍረት ኋላም ከቅዱሳት አንስት 36ቱ ተደምራ ብዙ ቅድስና ሰርታለች። በረከቷ አይደርብን። የዚያን ቀን ቴዎድራ፣ ቴዎፍና፣ ቴዎዶክሲያ እናታቸው አትናሲያ፣ ሰማዕታት አቡቂር፣ ዮሐንስ ብዙ መከራ ተቀብለው ሰማዕትነት የተቀበሉበት ቀን ነው። በ7 ቅዱስ እለእስክንድሮስ፣ አባ ቴዎድሮስ ሰማዕታት ማለት ሊቃነ ጳጳሳት፣ እንደዚሁም አባ አብዱልማዎስ 70 ዘመን ሰው ያላየ አባ አብሎይን የገነዘው አባት የዚያን ቀን ዓመታዊ ዕረፍት በዓሉ ነው። በ8 በዓለ ስምዖን ይባላል። ጌታ በተወለደ በ40 ቀኑ ቤተ መቅደስ የገባበት አረጋዊ ስምዖን ጌታን ለ284 ዓመት ጠብቆ ጌታን ታቅፎ የታደሰበት የ30 ዘመን ጎልማሳ የሆነበት እድሜ አጠቃላይ ከ500 ዓመት እድሜው 500 ዓመት ነው። ግን የ30 ዓመት ጎልማሳ ያክል አቅም አገኘ። ታዲያ ጉልበት አገኘው ብሎ ልኖር አላለም። ምን አለ? ይእዜ ሰዓሮ ለገብርከ ትስዕሮ ለገብርከ። አሁን ባሪያህን እንደ ቃል በሰላም አሰናብተው። በቃ አሰናብተዋለህ። እኔ መኖር አልፈልግም። በቃ አሰናብተኝ አለ። ጌታ ማሰናበተው ደስ ብሎት አይኖቹ በርተውለት ጌታን ታቅፎ። ሐና ነብይት የዚያን ቀን ነበረች፣ መሰከረች። 84 ዓመት አገለገለች። እዚህ ሰነድ ቤት 20 ዓመት 10 ዓመት ተምሬያለሁ ትለኛለህ። 84 ዓመት ከቅጽረ ምኩራብ ሳትወጣ ያገለገለች፣ ከቅጽረ ቤተ መቅደስ ሳትወጣ ያገለገለች ናት ሐና ነብይት። በ12 ዓመቷ አገባት። 7 ዓመት ጋብቻ ኖረች። ከ19 ዓመቷ ጀምሮ 84 ዓመት የኖረችው 84 እና 19 ብትደምሩት 103 ዓመቷን ያረፈችው። አርጅታ እድሜ ጠግባል። እግዚአብሔርን አገልግላ እያመሰገነች እየባረከች ነው ያረፈችው፣ ትንቢት እየተናገረች። ሌላኛው የዚያን ቀን አረጋዊ ትሩፈ ምግባር ቅዱስ ኤልያስ ነው። አባ ኤልያስ ትሩፍ ሁልጊዜ እነግራችኋለሁ። ትትናው ተነግሮ አያልቅም። እኔ አንዳንድ ጊዜ ያበው ትትና ለምሳሌ እኔ በሉ እስቲ እኔ በሉ ኃጢአተኛ ነኝ፣ እኔ ክፉ ነኝ፣ እኔ ወራዳ ነኝ። አሁን ይሄን ያለውን ነገር ቅዱስ ዮሐንስ አፈወርቅ እንደሚለው አሁን መስሪያ ቤት ወይ ትምህርት ቤት ስትሄዱ አንተ ወራዳ ቢላችሁ ምን ትላላችሁ? ወንድ ከሆንክ ማን አባህን ነው ምናምን ነው የምትል አይደል? ትትና ምንድን ነው? ትትና እኮ ከልብ የሚመነጭ ነው። ትዕቢትም ከልብ ነው የሚመነጭ፣ ትትናም ከልብ ነው። ምንጫቸው እሱ። አባ ኤልያስን ወደ ጻድቅ ንጉሥ ቴዎዶሲዎስ ልከውት ደብዳቤ ጽፈዋል መነኮሳቱ። ምን ብለው? ይሄ ደብዳቤዋን የያዘው ሰው ስሙ ኤልያስ ነው፣ ቅድስናው እንደ ነቢዩ ኤልያስ ነው ብለው ጽፈውላታል። አላያትም እሱ። እቺም ቢያውቅ እንደውም አይሄድም ነበር። የሚመሰግንበት እኮ አይሄዱም አባቶቻችን፣ የሚዋረዱበት ነው የሚሆኑ። እኛ ደግሞ የምንመሰግንበት ነው የምንሆነው። እና ግልጽ አድርጎ አነበባት።
አያት ጻድቅ ንጉሥ ቴዎዶሲዎስ አንተ ሽማግሌ ያለው አቤት ያመጣት ደብዳቤ ምን ትላለች ያለው እንጃ ጌታዬ ምን ትላለች ያለው ስሙ ኤልያስ ቅድስናው እንደ ነብዩ ኤልያስ ነው ትልብሃለችሳ አለው። ደነገጠ። እኔ ነው በምን አመሳሰሉን ደግሞ ስሙስ እውነት ነው። አዎ ኤልያስ ነው ስሜ። ግን ነብዩ ኤልያስን እኮ ቁራ ይመግበው ነበር። እኔ ግን ኮቾሮ ባሰጣ ቁራ እኩሉን በልቶ እኩሉን በትኖ ይዞት ይሄዳል። እውነት እኮ አያችሁ፣ ትትናቸው ራሱ መሬት ይነካ ጠብ የሚል ነገር እኮ ነው። እንዲህ ብሏል። ትትናው የተነሳ አደነቀ። ፍጹም ምግባር የተረፈለት አረጋዊ ነው፣ በረከቱ ይደረብን። ሌላ እናታችን ቅድስት ዓመተ ክርስቶስ በግፍ እናግባይ ሲላት ሁለት አገልጋዮቿን ይዛ ራቁቷን ጉድጓድ ውስጥ 11 ዓመት ይኖረች። ራቁቷን ልብሱንስ ራቁትነቱን ቻለችው። ረሃቡ ግን ከአቅም በላይ ሲሆን እግዚአብሔር ቁራን አዘዘላት። ቁራ እያመጣ ፍሬ ይጥልላታል፣ ያችን ትቀምሳለች። ኋላ አበምኔቱና አንድ መልእክተኛ መጥተው አግኝተዋቸው ድንጋይ ወረወሩ። ሰው ይኖር አይኖር ነው። ክርስቲያኖች ከሆናችሁ አትግደሉን። ለምን መሰላችሁ? ለገዳዮቹ ክርስቲያን ከሆኑ በደል ይሆንባቸው፣ ለነሱ ሰማዕትነት ይሆን። ከዚያ ልታዩን ከፈለጋችሁ ልብስ ወርውሩን አላቸው። ልብስ ሰጧቸው። በጨናቂ ጎዳና ወርደው ታሪካቸውን ከሰሙ በኋላ ምግብ እናምጣላችሁ ሲሏቸው አንዲት ነገር ጋር 11 ዓመት ቆርበን አናውቅም እባካችሁ አቁሩን ብሏቸው እንዳቆረቧቸው እዚያው አረፉ። ምግብም አልቀመሱ። እግዚአብሔር በረከታቸውን ያሳድርብን። በ9 ታላቁ በርሶማ 4800 አቡነ ዘበሰማያት በቀን ይደግም ነበር ይላሉ አባቶች። 4800 አቡነ ዘበሰማያት አፉ ሰረገላ ነበር። ልክ ገብረ መንፈስ ቅዱስ 77 ጊዜ የመዝሙረ ዳዊት በቀን ይደግማሉ ይባላል። አቡነ ተክለ ሃይማኖት 7 ጊዜ ይደግሙት ነበር 150 መዝሙር። ሰረገላ ነው አንደበታቸው፣ እንደ ሰረገላ ፈጣን። ታላቁ በርሶማ ማለት እንደ ሊቃውንት ሊቅ፣ እንደ ሐዋርያት ሐዋርያ፣ እንደ ሰማዕታት ሰማዕት፣ በድንጋይ እስከ መወገር የደረሰ እንደ ጻድቃን ገዳማዊ 54 ዓመት እንቅልፍ ተኝቶ አያውቅም። እንኳን እንቅልፍ መተኛት ተቀምጦ አያውቅም። ታላቁ የሶሪያ መነኮሳት አባት አባ በርሶማ ድንጋይ አድራጊ አባት ነው። ሶሪያዊ ጳውሎስ ሙሽራ በነገራችሁ ላይ ሙሽራ መሆን ትፈልጋላችሁ? ሰርግ የሚፈልግ መዳር የሚፈልግ እንዴት ዋላችሁ? በሰርጋችሁ እመቤታችን የምትገኝበት ሙሽራ መሆን የሚፈልግ ሰው አለ? ንገሩኝ በሉ። ጥሩ ነው። ሁላችንም እመቤታችን የምትገኝበት ሰርግ ሰማዕትነት ነው፣ አንገት መቆረጥ ነው። አዎ ይሄን አዚህኛው ሰርግማ አትመጣለህ ማልነግርህ በሰርጋችን ዕለት እያልክ ብዘፍን አትመጣለህ። ይሄን ማወቅ አለብህ። እመቤቴ ሰርግ ቀን አትመጣም ማልነግርህ ከብዙዎቻችሁ እንደማትመጣ ቃል ለምን እንደማትመጣ እኔ አይደለሁም አውቃለሁ የምላችሁ፣ የኔን ዕውቀት አይደለም የምነግራችሁ፣ የአበውን አይን አድርጌ ነው የምነግራችሁ። ምክንያቱም ሙሉ ተክሊል ሲደርስ በውኑ እመቤታችን በምን ላስደስታት ብሎ አስቦ የተዳረሰው አይደል? ቸሩም መድኃኔዓለም በምን ላስደስተው ስርዓቱ ምን ይላል? አበው እስኪ መጽሐፉን ንገሩኝ። እግዚአብሔርን በተክሊለ ቀን እንዴት ላስደስተው፣ በህይወት እንዴት ላስደስተው ብለን እናስባለን። ምን ነው የሚያሳስበው? ድግሱ አይደለም የተክሊሉ ስነ ስርዓት፣ የሚቀመጠው ወንበር፣ መድረክ፣ ምሪቱ እንኳን እግዚአብሔርን እኮ በምድር ያሉ አባቶችን እኮ አስደስተን ታውቃላችሁ። አለቃ የማነ ብርሃን በቀኝ ያቆማቸው በረከታቸው ይደረብንና ተክሊል የሚባል እኮ ወደ መጨረሻ ዘመናቸው ብትጠሯቸው አይሉ ነበር። በጣም ነው የሚያዝነው፣ አስገዳጅ ካልሆነባቸው ልክ በጣም ነው የሚያዝነው። ለምን? ተክሊል ማለት ከፍ ሲል አጋንንትን፣ ዝቅ ሲል ራሳችን የምናስደስትበት ስነ ስርዓቱ ነው እኮ። አታውቁም እንዴ? ድንግልና ሳይኖርሽ ደብቃችሁ ታስደርሱ የለ? እስከዚህ ድረስ እኮ ተጨማልቀናል። በተክሊል ምክንያት ስንት ኖር ነው የሚሰራ እናውቃለን እኮ። ተክሊል ባደረስክበት ቀን ሆቴል አይደለም የምትውለው። ፎቶ ልትነሳ ስትዞር ለስጋው ደግሞ ቅንጣት ታክል ክብር ከሌለ እንዴት ወላዲተ አምላክ ትመጣለች? እውነተኛው እሷ የምትመጣበት ሰርግ በምድርም እማምላክ የሚያስደስተውን ነገር አውቀህ ካደረግከው ትመጣለች። እማምላክ አትቀር። እውነተኛው ጨርሶ የማትቀርበት ሰርግ ግን ሰማዕትነት ነው። እግዚአብሔር ሁላችን ለዚያኛው ሰርግ ያብቃል። ምክንያቱም ላደለው ነው። ዝም ብሎ እኮ በእኔ ምርቃት ወይ በገሌ ምርቃት አይመጣም እኮ ላደለው። አዎ። እና ጳውሎስ መርዓዊ ስርግው ይባላል። ያጌጠ ሙሽራ ነው። በምን? በቅድስና ነው ያጌጠው። እመቤታችን ሰማዕትነት ሲቀበል ከጎኑ በቀኙ እመቤታችን በግራው መልአኩ ቅዱስ ሱሪያል ነበረለት። ተንከባክበው ነው ከሙሽርነቱ ተገኝተው ነው ሰማዕትነቱን ያደመቁለት። እግዚአብሔር አምላክ በረከታቸውን ያሳድርብን። አቡነ እስትንፋሰ ክርስቶስ ሁሌ እንደምላችሁ የካቲት 8 ነው፣ ግን ለማክበር እንዲመች የካቲት 9 እናከብረዋለን እንጂ 8 ነው። ለኢትዮጵያውያንን ለመማር እግዚአብሔር ቃል ኪዳን የሰጣቸው ለአቡነ እስትንፋሰ ክርስቶስ የካቲት 8 ነው።
እኛ ግን በ9 እናስበዋለን። በ10 ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ የእልፍዮስ ልጅ ከ12 ሐዋርያት ደገኛው ቅዱስ ሐዋርያ ወልደ እልፍዮስ ያዕቆብ። አታምታቱ። ያዕቆብ ወልደ እልፍዮስና ያዕቆብ ወልደ ዮሴፍን ያዕቆብ የሚለውን ሰው ሁሉ ጭምቅ አድርጎ አንዳንዱ ሰባኪ አንድ ያደርጋቸዋል። አይደሉም። ያዕቆብ ወልደ እልፍዮስ ሌላ፣ ያዕቆብ ወልደ ዮሴፍ ሌላ፣ ያዕቆብ ወልደ ዘብዴዎስ ሌላ። ሁሉም የተለያዩ ናቸው፣ በየራሳቸው ናቸው። አይገናኙም። ግን ለሐዋርያት ዜና ሐዋርያት ተመልከት፣ አይገናኙም። ጨርሱ፣ የተለያዩ ናቸው። የዚያን ቀን 18,000 ድርሰት የደረሰ ሹመትን የናቀ አባ ኤስድሮስ ዘሀገረ ፈርማ ሹመት የናቀ 1080,000 ድርሰት የደረሰ 18,000 እና ንግስናን የናቀ ቅዱስ ዮስጦስ ንጉስ ነው፣ ግን ንጉስነትን አልፈልግም ብሎ በገዛ ባሪያው ዲዮቅልጥያኖስ ማለት እኮ የዮስጦስ ባሪያ ነው። እሱ ንግስናውን ሲንቅ ዲዮቅልጥያኖስ በላይ ሆኖ ንጉስ ሆኖ ዮስጦስን ከሚስቱ ከቅድስት አውግልያ ከልጁ ከቅዱስ አቦሊ ጋር አሰቃይቶ በግብፅ ውስጥ በሀገረ ብስጣ፣ በሀገረ ጻ፣ በሀገረ እንዴናው በ3ቱ ሀገራት አሰቃይቶ ገሏቸዋል። ሰማዕትነት ዮስጦስ አባታችን እና አባ ፌሎ ዓመታዊ በዓላቸው ነበረ። የዛሬውን ተነጋግረናል። የ11ዱን ነገ በ12 አንደኛ የቅዱስ ሚካኤልና የሶምሶን ነቢይ ራእይታዊ ዓመታዊ በዓል ነው። ቅዱስ ሚካኤል የወሩ እንደ ዓመት ስለሚቆጠር አባ ገላስዮስ ጻድቅ ዓመታዊ በዓላቸው። እናታችን ቅድስት ዶርቃስ በሐዋርያት ሥራ ምዕራፍ 9 ላይ ያለችው ዶርቃስ ዘትርጓሜው ወይጠል ፌቆ ሚላት ደገኛ ሐዋርያዊት ዲያቆናዊት እናት ናት። ከ36ቱ ቅዱሳት አንስት አንዷ ናት ቅድስት ብጽዕት ዶርቃስ። እና ነገ የካቲት 12 አይደለም ፋሺስት የገደላቸው 30,000 እስከ 35,000 የሚሆኑ ኢትዮጵያውያን ሰማዕታት በአዲስ አበባ በደብረ ሊባኖስ በዙሪያ ገባ እናስባቸዋለን። በ13 ሰማዕቱ ቅዱስ ፍቅጦር ልደቱ ነው። ቅዱስ አውሳቢዎስ ጡመ ዜና ሶርያዊ ዓመታዊ በዓሉ ነው። እና አባ ክፍላ እና አባ ሀብስ እነ ቅዱስ ሰርግዮስ ሰማዕት እነ ቅዱስ መጹን ሰማዕት ዓመታዊ በዓላቸው ነው። በ13 በ14 ስም አጠራሩ የከበረ ደገኛ ሊቅ ቅዱስ ሳዊሮስ ዓመታዊ በዓሉ። ሌሎችም እና አባ ቄርሎስ እና አባ ያዕቆብ ዓመታዊ በዓላቸው ነው። በ14 በ15 የካቲት 15 ቀን ነቢዩ ቅዱስ ዘካርያስ፣ ጻድቁ አባ በፍኑትዮስ እነዚህ ቅዱሳንን ገድል የሰበሰቡት ማለት ናቸው። ታላቁ አባ በፍኑትዮስ በ15 ሌላ 40 ሐራ 40 ጭፍሮች እና እናታችን ቅድስት ፍቅርተ ክርስቶስ ሰው አያውቀውም በዓሏ የካቲት 15 የዓመት ክብረ በዓሏ ነው። እናታችን ፍቅርተ ክርስቶስ ሰማዕት የሆነችው የካቲት 15 ቀን ነው። ሰማዕትነት የካቲት 29 ማለት እንደገና ከሞት ተነስታ ድጋሚ ያረፈችበት። ስለዚህ በ15 እናታችን ቅድስት ፍቅርተ ክርስቶስና ባለቤቷን ዘራ ክርስቶስ እናስባለን። የካቲት 16 የማን በዓል ነው? ኪዳነ ምሕረት ደጃችን ነው። ኪዳነ ምሕረት ወላዲተ አምላክ ማርያም። ያን ቀን ስንት በረከት ይገኛል! ስንት በረከት! መሀል ኩለኪ በርሴ በራሴ ምየልሻል አማኔ በርሴ ብዬ ምየልሻለሁ ያለ የቃል ኪዳን የምህረት ቀን። እንኳን እኛ በሲኦል ላሉት ነፍሳት መጸለይ ይቻላል። የዛን ቀን እመቤታችን ያን ቀን ትልቅ ስራ ትሰራለች። በጣም ሊቁ እንዳለው በመንግስተ ሰማያት ምስሌኪ ነግስ ሀጥ ዘገብረ ተስካረኪ በዲበ ምድር፣ በምድር መታሰቢያሽን ያደረገ በሰማይ እንደ ንጉሥ አብሮሽ ይቀመጣል ይነግሳል ብሏል። እመቤታችን በጣም የምትወደው ትልቅ በዓል ነው ኪዳነ ምሕረት። የዚያን ቀን ቅድስት ኤልሳቤጥ የዮሐንስ መጥምቁ እናት እና የኢትዮጵያ ንጉሠ ነገሥት መናኙ ኃይለኛው ንጉሠ ነገሥት የቅዱስ ላሊበላ ትልቅ ወንድም አጼ ሐርቤ ወይም በስመ መንግስቱ ቅዱስ ገብረ ማርያም ከአራቱ ቅዱሳን የዛግዌ ሥርወ መንግስት ነገሥታት አንዱ ነው። ቅዱስ ሐርቤ ገብረ ማርያም ገብረ ማርያም ይፍቱኝ ማሩኝ የተባለ መቃብር ሲዞር አላያችሁ? እሱ ቅዱስ ሰው ነው። ከቅዱስ ይምርሃ ጋር አብሮ እዚያው ቀብሮ አለ። በ17 የካቲት 17 ቀን ስንክሳር ዘሎታል እንጂ ሊቀ ነቢያት ቅዱስ ሙሴ ዓመታዊ በዓሉ የምንገናኘው በስንት ነው? በ17 ነው አይደለም? ነው አይደለም? አይ ቸሩ አምላክ አመጣልኝ ቅዱስ ሙሴ ነው ርዕሳችን የሚቀጥል ገድለ ሙሴ እንዳትረሱ። ሌላ ለውጭ ቢመጣ አረ እንደሱ አይደለም እንድትሉ ቅዱስ ሙሴ እንዲያው ስለ ቅዱስ ሙሴ መተረክ በጣም ባለፈው ዮሐንስ ወንጌል ስንማር ደስ አላለንም ነበር? እንዴት ዋላችሁ? ሰፈር እጄ በሞቴችን ትምህርት ስሟትማ እያልኩኝ ሁሉ ለሰው ስሰጥ ነበር። እችን ትምህርት ስሟትማ እያልኩኝ ሰው የራሱን ትምህርት አይልም አይደል ብያለሁ።
የሚቀጥለው ሳምንት ማን? ቅዱስ ሙሴ ርዕሰ ነቢያት። ለዚህ ለጸጋው ለክብሩ ያድርሰን። እንዳትረሱ። ሰኞ ግን ነነዌ ይገባል። ነነዌ ሰኞ፣ ማክሰኞ፣ ረቡዕ ጦመን እንደምንገናኘው ከጦም በኋላ ረቡዕ። በነገራችሁ ላይ አንዲት ስርዓት ልንገራችሁ ለሚችል ነው። ነነዌ እስከ ማታ ነው የሚጦም። እንደውም ትክክለኛው ጦሙስ እሁድ ማታ የተበላ ረቡዕ ማታ ነው የሚበላ። ግን የሚችል የለም። አንድ ባልንጀራ አለኝ፣ እሁድ ማታ ይበላል፣ ረቡዕ ማታ ነው የሚበላ። እዚሁ ዓለም ያለ ሰው እኮ እንዲያውም ተማሪ ነው ቁጭ ብሎ የሚማር። ደህና ዋላችሁ። ደግሞ በጣም ከባድ እንዳታርጉት። የኔ ብቻዬን እንደው 9-6 ያስቸግራል። እውነት ነው። ግን ጸጋ ህግ ነግ ደግሞ እንዲህ ብለህ አሁን ሆቴሉና ደግሞ እንደዚህ እኮ ዲያቆን ወዳነስ እንደዚህ ያለ ምናምን ተለዛ ደግሞ ውዝግብ 9 ነው 12 ነው ማታ ነው ቀን ነው የለም። ፕሩፋት ነው የምነግራችሁ፣ የጥንቱን ነው የምነግራችሁ። ያቦቱ ፊት ግን ለሰው አድርጉላችሁ እንዳትናገሩ፣ ለራሳችሁ ብቻ የሚችልና በፍቅር የሚጾም ካለ ንገሩት፣ ችግር የለው። ለራሳችሁ ከቻላችሁ ማታ በቃ አንድ ማይድ ግን ደግሞ ቤቴ ስመጣ በቀን ስበላ ብታገኙ እንዳትፈርዱ። ለምን መሰላችሁ? ክብር ያለው እንደዚያ ነው፣ ዋጋ የሚያሰጥ እንደዚያ ነው። እግዚአብሔር አምላካችን ጾሞ ለማበርከት ያብቃን። እናመሰግነው ዘንድ ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሃነ ወአምልኮቱ ያጽናአነ እግዝእትነ ማርያም አይርጌ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወኮቴት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለንግሥኪ ንግሥተ አድኅኖ ማርያም ምንን አስተበኳኪ ማርያናዊት ማይጸነብኪ በእንታናምኪ ወኢያቄም አቦኪ ማኅበረነ ወትረ ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኒየ እስመ እረየ ሕማመ አልዓመቱ ናሆም ይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተው ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለእለ ይፈርህዎ ወገብረ ኃይል በመዝራኢቱ ወዘረዎሙ ለእለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አይቤዎሙ ለትሑታን ወአጽገቦሙ በረከቱ ለርቡባን ወፈኖሙ ምራቆሙ ለብዑላን ወተወክፎሙ ለእስራኤል ቁሊሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ባርክነ ቀድስነ አንጽህነ እግዝእትነ ፍትሐነ እማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርራዬ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለክሙ እንጦንስ ወመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባረኮትነ ንዑስ ተጽራ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑ መቃል
ታለቦኒ ነገረው ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልን እማ ተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖን እማ ተወልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወደብረ ገነት ወመንበረ መንግስት ይቀቦን እማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪትነ ኢትዮጵያ ለአግብርታ ወለአይማታ ይኩነነ ከመ ውልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ሁሉ ንጉርጓር ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት የምሕረት የቅርታ ጌታ ዘላለም ሥላሴ ሀገራችንን አብያተ ክርስቲያናትን ከመከራው እንዲጠብቅልን ለንስሐ ሞት እንዲያበቃን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን ይልቁኑ የወልደ ተክለ ሃይማኖትን የገብረ ማርያምን የወልደ ማርያምን የወለተ ሥላሴን የወልደ ሚካኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ ገብረ ሚካኤልን ወለተ ሥላሴን ገብረ እግዚአብሔርን ወልደ ማርያምን የቅድስት ሥላሴ ወዳጆች ማህበረተኞችን ሁሉ በቸርነቱ እንዲጠብቅልን ኢትዮጵያን አብያተ ክርስቲያናትን ማህበራችን ደብራችን በሰላም በምሕረት እንዲጠብቅልን የፍቅር አምላክ ፍቅሩን አንድነቱ እንዲሰጠን ከማምላክ ድንግል ማርያም ጣዕመ ፍቅሯን ከንጹሐን በረከት እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ከደገኛው ጦም በምሕረቱ በሰላም እንዲያደርሰን ሰላም ያዋልን አምላክ በቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝል ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አንዲት የመጨረሻ ብቻ ምናልባት አሁንም እንደመሸ እያየሁኝ ነው። ባይመሽ መልካም ነው ሁላችንም ሲባል መቼም አንዱን ስለው እንጂ ከልቤ ቸሩ መድኃኒዓለም በሚያውቀው ቶሎ ጨርሳለሁ ብዬ ነው የምመጣው። ሁልጊዜ ግን እንደፈለግኩት አይሆንልኝም እና የኔም ችግር ሊሆን ይችላል። እንግዲህ ቸሩ በሚያውቀው እስኪ የሚቀጥለው ሳምንት 10 ሰዓት ምህላን ጀምርና 10 ሰዓት ላይ በተለይ ቀድማችሁ መምጣት የምትችሉ 10 ሰዓት ተገኝተን ጉባኤውን ደግሞ 11 ሰዓት እንጀምረውና እስቲ እንሞክረው። ደግሞ አንዳንድ ጊዜ መሞከር ጥሩ ነው። እችን ነው አደራ እምላችሁ። በተረፈው ግን የነዳያንን እንዳትረሱ። ጥያቄ ብዙ የጠየቃችሁ ልጆች አሏችሁ። ሰዓት መሽቷል፣ መመለስ አንችልም። በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኔዓለም ስሙ ይመስገንና እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር እጾስ ኃይል አሜን። አሜን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር በቸር ያሳድረን።